ኦልራይት ቢዩቲፉል ፒፕል እንዴት አላችሁ? እንዴት ሰነበታችሁ? ዛሬ ሙዚቀኛ፣ ኮምፖዘር፣ ፕሮዲውሰር፣ ራይተር ኤንድ በጣም ጎበዝ ፐርፎርመር ኤንድ ሶፍትዌር ኢንጂነሪንግ ግራጁዌት ካልሰራህበት ሶፍትዌር ኢንጂነር አይባልም አይደለ? ጂዲዲያ ወንደርሰን እንኳን ወደ እንደገና መጣ። የቀለድኩ ነው። ጀንበሩ ደመቀ ቢካዝ ማርኬቲንግ በደንብ ማተር ያደርጋል። አሁን ሰው የሚያውቀው ይመስለኝ በጂዲዲያ ወንደርሰን ለብዙ ሰው አሁንም አዲስ ነው። ብዙ ሚዲያ ላይ ተናግሬዋለሁ፣ ግን ስሜ ጄዲዲያ እንደሆነ ብዙ ቦታ አውርቻለሁ። ግን ያው ስቲል ይሄ ያለ የለመድሽው ነገር አለ። የጀንበሩ ሙዚቃ ምናምን ሲባል አይ ቲንክ ብዙ ሰው በጀንበሩ ነው የሚያውቀኝ። እኔ ለዚህ ኤፒሶድ ነው በደንብ ማውቀው። for the first time ናንቺ አሁን ያወቅሽ ጂዲዲያ ወንደርሰን ነው። ያ አባቴ ግን ምንም አይልም። honestly ፋዘር እንደውም he's not the most like he isn't the biggest fan of music. Really? So in a way ከሱ ጋር እንደውም አላያያዝኩትም የሙዚቃ ፕላሊንግ so it's like personal እንትኔ እንደውም ለብቻ I have like JD Wonderson is the personal name ከዛ ግን መድረክ ላይ ሳወጣው ወደ ሙዚቃ ሳያይዘው ጀንበሩ መባሉ I think እንደውም it's a positive mood ይዝብኝ ነበር። እንሳት ማን ነው ደመቀ ኬታ መጣው ደመቀ እኔ አባት ያዝ ቡና ምንድን ነው የሚባለው? አይ ቲንክ የቡና ቁርስ ነው ያዝ የሚባለው። እየጠጣን ነው። የቡና ፋና? አዎ ለመቀነስ እየሞከርኩ ነው። ይቅር በለኝ። ይቅር በለኝ። አሁንማ እጠጣለሁ፣ ግን አይ ቲንክ ቡና ይለመዳል፣ በጣም ቶሎ ይለመድ ነገር ነው። የስ እኔ እንኳን ድሮ ነው የለመድኩት። አይ ቲንክ ግሬድ 8 ምናምን ያለው ነው ቡና መጠጣት የጀመርኩት። ኦኬ that's early out ቤተሰቦቼ እንዳላስወቅናቸው በዚህ ግን የአሁኑ ደግሞ ልጆች ይጠጣሉ። የአሁኑ ልጆች በጣም ይጠጣሉ። ግን አይ ቲንክ 8ኛ ክፍል ጀምሬ የጠጣሁት ስትል ቤተሰቦቼ የሚያስወቅስ ነገር ነው። አሁን ኖርማል ነው። አሁን እኔ የማውቃቸው ልጆች አሉ 4ኛ ክፍል 3ኛ ክፍል ኧረ ከዛም በታች በወተት እያደረጉ ይጠጣሉ። እውነት ማይ ማም ዩር ገድ 3ኛ 4ኛ ክፍል ሆኖ ሰዎች ከጠጡ ሽዝገ ሶ ዋን ቲንግ በጣም ፋሲኔት የሚያደርገኝ ነገር is ካራክተር ዴቨሎፕመንት and intentionally የሆነ ካራክተር ፕሌይ ማድረግ። ሰው እሳቱ የኔ የምጫወተው ካራክተር ነው እያልክ ነበረ የሆነ ኢንተርቪው ላይ አይደለ? so are you still playing the ካራክተር ዴቨሎፕመንቱ ከ2024 ጀምሮ እንዴት ነው? so እየተጫወትኩት አይደለም። እሺ I don't think I'm actively doing that right now። አሁን ሰዓቱ ሰን አይ ቲንክ የተወሰነ ይዤው የተወሰነ አዳብሬ የተወሰነ ፕሮግረስ አድርጎ ግን አሁን የበለጠ ስለ ካራክተር ዴቨሎፕመንት ስለ ፐርሰናል ላይክ ብራንድ ከብራንድም አንጻር ሳይሆን ጀስት ጀነራሊ አስ አን አርቲስት የምሰጠው አርኪታይፕ ሊሆን ይችላል። አርኪታይፕ ኢዝ ላይክ ኦኬ ሂ ዲፋይንስ ይሄንን ካቴጎሪ ኦር ዲስ ታይፕ ኦፍ ፐርሰናሊቲ አለው አርቱ ሙዚቃ የሚባለውን ነገር አንደርስታንድ ለማድረግ እየሞከርኩ ስለሆነ እሳቱ ሰ ወዝ ሞር ኦፍ አ ፌዝ። እሳቱ ሰ ለምንድን ነው ያመጣሁት? እኔ ከዩኒቨርሲቲ እንደተመረቅኩ ቤዚክሊ የመጀመሪያ አልበሜን ልክ ሰርቼ እንደጨረስኩ ሳይን ተደርጌ ነበር። ሪከርድ ሌብል ውስጥ ነበርኩ። ሚዶ ሪከርድ ሳይን አድርጎኝ ነበረ። ቀጥታ እኔ ከግራጁዌሽን ኦልሬዲ እኔ ግራጁዌት ሳደርግ አልበሜ ወጥቷል። ቀጥታ ወደ ስቱዲዮ ነው የገባሁት። good for you yeah it's nice in one way አሪፍ ነው። ምንድነው በቃ ወደ ስራ ነው የገባሁት። ሙዚቀኛ ነኝ ብዬ ነው የገባሁት። ገባሽ? ሌላ ላይፍ የለም። ስለተመረቅኩ ላርግ የምለው ነገር የለም። ሬስፖንሲብሊ በቃ እንደዚህ ላርግ ብዬ ማስባቸው ነገሮች ሳይሆን ያሉት ሙዚቀኛ ነኝ፣ አልበም መስራት አለብኝ። as part of my deal I have to do something ነው። እሳቱ ሲሰራ ያንን ከተመረቅኩ በኋላ በመሀል የነበረኝ ታይም ነበረ እና እኔ ምንድነው የመጀመሪያ አልበሜን ስሰራ የተለያየ ፌዝስ ኦፍ ላይፍ ላይ ሆኜ የጻፍኳቸው የግል ሀሳቦች፣ ስሜቶች ነጸብራቆች ናቸው ከሰው ያገኟቸው። እነዛን ነው ሰብስቤ መጀመሪያ ላይ ሰጠሁት ጀንበሩ ደመቀ ብዬ። ኮሌክቲቭሊ አንድ የሚያዋቅራቸው አንድ ትልቅ ጀነራል ሀሳብ ሳይሆን የነበረው የተለያዩ ሀሳቦች፣ የተለያዩ ኢሞሽኖች፣ ፊሊንጎች አንድ ላይ የመጡበት ነው። ሳውንድ ዋይዝ ኢስ ላይክ ፊውዥን ኦፍ አ ሎት ኦፍ ጃንርስ። ሁለተኛ አልበሜን መስራት ስፈልግ እነዚህ ፊሊንጎች እየተጋጩ አስቸገሩ። ለምሳሌ
I want to be በጣም like young energetic ፈታ ያለ ሰው Okay. because personality ውስጥ አለ እሺ እሱም like የማይጨናነቅ ቁም ነገር ምናምን ብዙም like እንትን ማይል at the same time እና I want to be colorful like colorful ስልሽ ለምሳሌ ብዙ ሰው እንትን አይችልም ከለሮች especially men ወንዶች ከለር ላይ ብዙ እንትን የለም አይዞን ገምቼ ነበር እኮ እንደወለቀ እኮ ገብቶኝ ነበር። እሺ በአንድ ጆሮ ጌጥ ጨርሰዋለሁ መጀመሪያ አትሊስት አቦልን። እሺ ሶ ያኔ እነዚህ ሀሳቦች አሁን የተለያዩ ሀሳቦች አሁን ለምሳሌ ከለርፉል ያልኩት ምንድን ነው as like እኔ I liked colors like እሺ ብላንድ ነገር አልወድም ነበረ for specific purposes I think colorful ማድረግ እፈልግ ነበረ ብራንዴን I wanted to experiment ማለት ነው በደንብ ከለሮችን በመጠቀም ምናምን ፈታ ማለት ፈን ነገሮችን ማድረግ at the same time በጣም ኮንሽስም ነኝ ኮንሽስ አዝን ላይክ ሲሪየስ ማተሮች ላይ መጻፍ ፈልጋለሁ የሆነ ስለዚህ ጉዳይ ይመለከተኛል ብዬ ደግሞ ቁም ነገር ማውራት መፈልግም ሰው ነኝ ሬቤል መሆንም ደግሞ አስባለሁ ሬቤል አዝን ላይክ ምቃወማቸው ሀሳቦች አሉ ምናምን በቃ ኮሚኒቲ ይዤ የሆነ አይነት ነገር I can see the energy ያ ሶ የተለያየ ነገሮች ነበሩ ኢሞሽኖች ሀሳቦች እኔ ጋር ማለት ሶ መሰብሰብ ሲከብደኝ በተንኳቸው interesting ስበትናቸው ምን አገኘው ለምን የተለያዩ ፌዞች አላረግም አዝን ላይክ እሳቱ አሁን የተባለው ፋይናሊ እሳቱ ለመባል የቀረበ የመጀመሪያው is አንድ ካራክተር ልትይቻለሽ እሺ so that ሲሰበሰብ ሴንስ ይሰጣል ስታቀርቢዋ አሁን የሆነ ነገር ለምሳሌ ነው ቁም ነገር ይዤ በመሃል እየቀለድኩ ከሆነ ቁም ነገሩን ይይዘዋል ቀልዱ like የምሰሚው ነገር ትንሽ አፌክት ያደርገዋል so እንደዛ ከሚሆን ብዬ በቃ the rebel and character the fun young like colorful person and okay ብዬ አንድ አራት ቦታ ከፋፈልኩት ያኔ በነበረኝ እውቀት okay እና አረዳድ so በቃ ለምን አራት ፕሮጀክት አላረገውም ብዬ አራት አልበም አሰብኩ ያኔ ማለት እሺ ኦልሶ ያው በቃ ሙዚቀኛ ነኝ ፕሮዲዩስ ለማድረግ ይቀለኛል አሁን አራት ፕሮጀክት ሲሆን ከፕላን አወጣለሁ 5 ዓመትም ቢሆን ይፍች ብዬ እንደዛ ቅጂ ሳትሰ አንድ ስፔሲፊክ ካራክተር በቃ ፈታ ያለ ያንግ የሆነ I don't know አልበም አርቱን ካየሹ ከወጣቶች ጋር ነን we're like having fun dance oriented now like it's meant to like move you the songs like ብዙም ላይክ የሆነ በጣም ሲሪየስ የሆኑ ማተሮች ላይ ማይጨነቅ አይነት ካራክተር ለማድረግ ነበረ ፕላኑ ማለት ነው okay እሳቱ ከዛ ነው የመጣው honestly ብትጠይቂ እሳቱ አሪፍ ፕሮጀክት ነበረ ግን እሳቱ ስንሰራው half የሰራውት is because ይሄንን ነገር እየተረዳው ለማድረግ ነው ካራክተሩን ለመስጠት okay half of it ግን ሙዚቃ እንደ አንድ ስራዬ ሙዚቃ ነው ብሎ እንደሚያስብ አርቲስት አልበም ለመጨረስ ነው የመጀመሪያ አልበም as a signed artist I think ያ affected የኔን ስለ ነገርየውና ከኔ ምን እንደሚጠብቅ ያ ካራክተር ዴቨሎፕመንት ሙሉ በሙሉ ሳልረዳ ያቀረብኩት ይመስለኛል okay ይሄን አሁን ነው ማለት ምችለው በሰዓቱ የተሰማኝና ያረኩት ሶ አሁን I think የበለጠ አንደርስታንድ ያረኳቸው ነገሮች አሉ ከዛ ነው okay ሶ ሰዓቱ በቃ that's ያ ካራክተር ዴቨሎፕመንት በዚህ ምክንያት ነው የመጣው okay so ሳትረዳ ማድረግ ይጠቅማል ይመስላል I mean በማድረግ ውስጥም እየተረዳው ነበር okay ባላረገው I think አሁን ደግሞ ያለኝን አረዳድ ደግሞ አይኖረኝም ሶ ኮንፊደንሱንም የሆነ ያህል አንዳንዴ የሆነ ነገር ምንም ነገር እስከ ጫፉ አውቀሽው አታርጊውማ ስለዚህ ያ ኮንፊደንሱ ጥሩ ነው ይሄን ነገር ላርገው ምናምን ብሎ ማድረግ ድጋሚ የምታደርገው ይመስላል ሳትረዳው ማድረጉን አዎ ግን not in the same way okay ሶ ፕሬሸሩ ያኔ ሞሮፍ ፕሮፌሽናል ነው እንዴት አይነት ፕሬሸር አለ መሰለሽ ሙዚቃ መልቀቅ አለብኝ አንድ አልበም ለቅቅ ያለው ስራዬ ይሄ ነው ከኔ ይሄ ይጠበቃል okay እሱ ኖሮ ሳደርገው
ፕሬሸሩ ትንሽ ሰፋ ያለ ነው። አርቲስትሪውን የተወሰነ ይዝብኛል እና የጊዜ ገደቡን ራሱ የሆነ ኮንትሮል ያደርገዋል። ኤቭሪቲንግ የጊዜ ገደብ ያስፈልገዋል፣ ግን ሴት የተደረገበት ወይ በዛ በስራ ሜንታሊቲ ሲሆን አይ ቲንክ ይይዘኛል። እንደዛ ማድረግ አይመስለኝም። በፓሽን ነው ካረኩ ማድረገው። ከየት ነው ፕሬሸሩ የመጣው? ሆነስትሊ እኔ ሬከርድ ሌብሉ አላስጨነቀኝም፣ ራሴን ግን አስጨነቀው ነበር። ኦኬ በቃ ምን መስልሽ እንዳልኩሽ ነው፣ ተመረኩ፣ ሙዚቀኛ ነኝ። ሌላ እኔም ፉልፊል የሚያደርግ ነገር የለም። እኔ በቃ ላይፌ ላይ ኦኬ ይሄ ነው ማድረገው ብዬ ማስበው ነገር የለም። ኦልሬዲ የተማርኩበትን ነገር እየሰራሁበት አይደለም። ከዛ ደግሞ የገባሁት ስቱዲዮ ነው ስልሽ እቤቴም እየኖርኩ አልነበረም። ኦኬ አብዛኛውን ጊዜ የማሳልፈው ስቱዲዮ ነው ሙሉ። በቃ የስቱዲዮ የሚውል ሰው ላይፍ ነው ያለኝ። እንደ አቀናባሪ አሁን ብዙ አቀናባሪዎች ይረዳሉ ይላል። ከስቱዲዮ ይሰራል ሙዚቃ ሁሌ። እኔ የሆነ ቦታ ላይ የሆነ ነገር አረኩ፣ የሆነ መንገድ ተሻገርኩ ብዬ ማስበው በዛ ሰዓት ከዛ በፊት ያልነበረኝ ነገር ስለተሰጠኝ ስቱዲዮ ተሰጥቶኛል። ስራ ሙዚቃ ነው ተብያለሁ። ኦዲየንስ አለኝ። ሙዚቃ ለስራና ልስጣቸው ነው። ወዝንት ሌላ ላይፍ አልነበረም። አሁን ለምሳሌ የሆነ አልወጣም ብዙ ኦር ጭንቅላቴ ላይ there wasn't much ከሙዚቃ ከመስራት ውጭ። ማነው ስራ ሙዚቃ ነው ያለ? ስራ ሙዚቃ ነው ተብያለሁ። እዛ ቦታ ላይ ነው ያለው። ማነው ስራ ሙዚቃ ነው ያለ? አንደኛ ኮንቴክስቱ ላይክ እንትና ብልሽ አሁን ዊርድ ነው፣ ግን ስታይ አሁን ለምሳሌ የሰራሹን ነገር ስታይ አሁን ስዕል ስለሽ ለሰው ፕሬዘንት አድርገሽ እንደው የምትሸጪው ከሆነ ገንዘብ ካመጣልሽ ደግሞ and people tell you what an amazing painter ካለሽ በቃ አንደኛ ኦኬ ኦፍ ኮርስ እኔ ሙዚቀኛ ነኝ ትያለሽ። ሁለተኛ አብዛኛውን ጊዜ የምታረጊው ነገር አንቺን ዲፋይን ያደርጋል። ሁሌ ምትጮይ ከሆነ ጩኸታም ኡታም ትባያለሽ። my time was spent on music, so I decided I'm a musician አይነት ነገር። ለምንድነው ሶፍትዌር ኢንጂነሪንግ ያጠናኸው? ይመቸኝ ነበረ። እኔ ልጅ እያለሁ ከኮምፒውተር ጋር ያደግኩ ልጅ ነኝ። ስቲል ቱ ዚስ ዴይ እኔ ኮምፒውተር ላይ ነው ያለሁት። ቲፒካሊ ነርድ ነኝ። ምን ማለት ነው ቲፒካሊ ነርድ ነው? like a nerd is someone that's like likes to የሚመስለኝ ኩዛውን ይሄን ደግሞ ዲፋይን አረገ እንዳለባል በእኔ የሚመስለኝ ከኮምፒውተሮች ጋር ጊዜ ያሳልፋል። loves to like dig deep into things, especially when it comes to technical ነገሮች። so ዲግ አረግ ነበር በጣም። በቃ ኮምፒውተር ላይ ነው ጊዜን ያሳለፍኩት። ፋዘርም ያው በልጅነቴ ነው ኮምፒውተር ገዝቶ የሰጠኝ። so it's like the best friend I had ኮምፒውተር ነው። ስለዚህ ልጅ እያለሁ like 5ኛ ክፍል 4ኛ ክፍል ብትጠይቂ ሶፍትዌር ኢንጂነር ነው የምፈልገው ነበር ምለው። it was ፍላጎቴ ነበር። ሳድግም እንደዛው ነው። ሙዚቃ የሆነ ሰዓት ነው የመጣው፣ እንደ ሆቢ ነው የመጣው። wasn't serious። ዩኒቨርሲቲም ባለሁበት ሰዓት ሙዚቃን ሲሪየስ ላይ አልወሰድኩት። so software engineering was like the one other passion that I had until ሙዚቃ በጣም ነገሰና ተሻማብኝ። እና ደግሞ በቃ አንዱ ፓሽን ጠፋ። ግን ደግሞ እኔ ዩኒቨርሲቲ ባልገባ ጀንበሩ ራሱ አልባልም ነበር። በናቲ ምክንያት ነው ወይስ? ናቲም አይኖርም ነው። ኢቨን ጀንበሩ ኤግዚስት አያደርግም። ጀንበሩ ክሬት የተደረገው ናቲ ስሙን የሰጠው ልጅ ናቲ ስሙን የሰጠው ልጅ ማንነቱም እዛ ነው የመጣው። እኔ እዛ ስገባ እዛ ዩኒቨርሲቲ እንግሊዘኛ ራፕ ማድረግ ብዙም ስለ ባህል ስለ ኢትዮጵያ ቅኝቶች ምናምን አላውቅም። ኢንተረስቱም አልነበረኝም። እዛ ዩኒቨርሲቲ ውስጥ ታሽቻለሁ። የኪነ ጥበብ ማዕከል ውስጥ በደንብ ነው ያሹኝ። like they created የሆነ ተወሰነ ጀንበሩ የሚባለውን ሰው እዛ ነው የተፈጠረው። ኢንቴንሽናል ነው ኪነ ጥበብ ማህበር ውስጥ የገባው ሶፍትዌር ኢንጂነሪንግ እያጠና አይደለም። ቺክ ልጠብስ የገቡት did you no at least you had something out of it። ያ ፕላስ ህግ ነበር እዛ። okay እንደገባው ይልሽ ዩኒቨርሲቲ ያለውን ድባብ ላስረዳሽ።
አስቱ በጣም ቦሪንግ ሊባል የሚችል ዩኒቨርሲቲ ነው። ኦኬ ለምን ከተማ ውስጥ አይደለም። ወተሽ ምናምን የሆነ የምትስናኝበት ነገር የለም። ኦኬ ክላስ ነው። ክላስ ያው ክላስ ይመቸኛል የሚል ተማሪ በጣም ሬር ነው። እኔም እንደዛ አልልም አልዋሽም። እሺ ትርፍ ጊዜሽን ምን እንደምታደርግ አታውቂም። ኦኬ ከዛ ደግሞ እኛ ያንግነን ምናምን ተፍ ተፍ ይባላል። ኦኬ የሆነ ቦታ ሰው ተሰብስቦ ይዝናናል ምናምን ቺኮች አሉ ሲባል ኦኬ በቃ እንዴ እኔም ለምን እዛ በዛው ሰበብ ገብቼ አይ ማይት ሃቭ ፋን ነው አይዲያ። ኦኬ ኢትስ ና ዩ ሃቭ ናቲንግ ላይክ እንደዚህ ያደርጋለሁ ብለሽ አይደለም። ከዛ ገባሁ። ኦኬ መጀመሪያ ቀን ስገባ ሙዚቃ ክፍል የሚባል አለ፣ ቲያትር ክፍል፣ ዳንስ እንደ አርት ስታይሉ የተለያየ ክፍሎች አሉ። ማንም ሰው ጆይን ማድረግ ይችላል። ጥናቶች አሉ ኤቭሪ ዊክ ላይክ ሙዚቃ ለምሳሌ ሰኞና ሐሙስ ምናምን ምንድነው የሚደረገው? ኤቭሪዋን they do ብዙ ጊዜ ከቨር ይሰራል። ኦኬ ከቨር ይሰራል ላይክ የነጥላውን ለማሙድ ምናምን ማለት ነው። ኦልዲስ ሙዚቃዎች በጣም ከቨር ይሰራል። አብዛኞቹ ልጆች እዛ የሚገቡት የሙዚቃ ክፍል ላይክ ስኪላቸውን እያዳበሩ ሂስ ይሰጣል። ሂስ ማለት አሁን ከቨር ካቀረብሽ በኋላ የሆነ ነገር ፕሬዘንቴሽን ሜቢ ግጥም አዛዜብ ምናምን ሁሉም ክሪቲክ ይሻላል። ከዛ አሳይመንት እንሰጣጣለን ምናምን ቢግ ላይክ ፕላን ምንድነው ዩኒቨርሲቲ መድረኮች አሉ ላይክ በአመት 4 ምናምን መድረክ ላይ ወጥቶ ከተማሪ ፊት ለማቅረብ ነው ማለት ነው። እኔ እዛ ስገባ አም ራፐር እንግሊዝኛ ነው የምዘፍነው ሞስትሊ አማርኛ ብዙም እንትን አልልም እና የገባሁትም ጀስት እንዳልኩሽ ለጨዋታ ነው። the first day ገባው ሰላም ምናምን አልኳቸው። ቁጭታ ያለሽ ምንም ይሄ ወሬ ምናምን አይወራም። ህግ አለ ቤት ውስጥ ይሄ ፕሬዘንት የሚደረግበት ቦታ ነው። በጣም ጥብቅ ነው። የሆነ if you like ይሄ ዩኒቨርሲቲ አይደለን እንደ ያረፈታ ነው ተማሪዎች ነን ብለሽ አስበሽ ግን ሲሪየስ ነው ስገቢ። ማኔጅመንት አለው ምናምን። ኦኬ what do you mean ወሬ አይወራም? ታወሪያለሽ ግን ይሄ አለው ምህራ ግብር አለው ላይክ መጀመሪያ ቮካል ትሬኒንግ ይደረጋል። ከዛ ሁሉም ተማሪዎች ናቸው ያው እዛ ያሉት የክላሱ አባላቶች ላይክ ሜቢ አት ታይም 20 ሰው አለ። ሆነች ክብ ክፍለች ክብ አልኩ የሆነች ቦክስ ክፍለች። ወንበር ብዙም የለም። አንዳንዱ መሬት ላይ ደክ ይላል፣ አንዳንዱ ምንጣፍ ስላለ አንዳንዱ ወንበር ላይ ደክ ይላል። ክብ ሰርተን አፍተር ሁላችንም ቮካል ከሰራን በኋላ አዲስ ሰው ካለ እናስተዋውቃለን። እኔ አሁን አዲስ ነበርኳ። ሰላም ማን ነው ስም እባላለሁ እንደዚህ ቁጭት ያለሽ። ከዛ ተራ በተራ እየዞረ ሁሉም ሰው ፕሬዘንት ያደርጋል የተዘጋጀበትን ነገር። እኔ ራፕ አደረኩ። they liked it, they were welcoming, so that automatically ጭንቅላቴ ላይ የሆነ ነገር አደረገ because they liked it መጀመሪያ ላይ because it was different። እኔ የራሴ ሙዚቃ ነው ይዤ የሚሄደው ሁሌ እዛ ቤት። ከቨር ምናምን አልሰራም። ሂፕሆፕ ይከብዳል። አይ ቲንክ ከቨር አልተለመደም ሂፕሆፕ ካልቸር ላይ እዚህ በተለይ። እንደዛ ስለማረግ ክሬቲቪቲ ፕሬዝ ይደረግ ነበረ። ግን ደግሞ አት ሴም ታይም አማርኛ ስራ ምናምን እባላለሁ። ቤዚክሊ እዛ ነው በደንብ ምንድነው የሚባለው የተገራሁት እዛ ነው፣ እዛ ቤት ውስጥ ነው። ስፔሻሊ እንደ አማርኛ የሚሰራ አርቲስት ጀንበሩ እዛ ነው ክሬት የተደረገ። ኢሞሽናል ሽፍት አለው ከእንግሊዝኛ ወደ አማርኛ ስትመጣ እንደ አርቲስት? ኢሞሽናል ሽፍት I mean not emotional, it's ለምሳሌ ራሽን የምትገልጭበት ቋንቋ አለ። ጭንቅላትሽ አሁን ይባላል በጭንቅላትሽ የምታስቢበት ቋንቋ ምንድነው ይባላል። በዛ ቋንቋ ማሰብ ካለመድሽ በዛ ቋንቋ ኤክስፕሬስ ማድረግም ይከብድሻል። እንደኔ አሁን እንግሊዝኛ የሚቀለው ኢሞሽናሊ እኔ አክቲቭ ያደረገኝ ነበር እንግሊዝኛ። ግን ደግሞ አት ሴም ታይም ምን አይነት ጫና ነበረው መሰለሽ በእንግሊዝኛ የምዘፍናቸው ዘፈኖች እኔ ራሴ I couldn't relate to them። ስለምን ነበር መዘፈን? ስቴሪዮቲፒካል ራፐር የሚዘፍናቸው ዘፈኖች ላይክ በቃ የሆነ ጎበዝ ነኝ፣ ቺክ አገኛለሁ፣ ብር አለኝ ወር ምናምን የሌለ ነገር ነው። እንትን ነው ይሄ
ኮንፊደንስ እንትን የሚያደርጉ አንዳንዴ ማስባቸውን እዘፍናለሁ ኦኬ ላይክ ማስባቸው ማሳለፈው ግን እንግሊዘኛ ላይክ የራሴን ላይፍ በእንግሊዘኛ መናገር ጎበዝ አልነበርኩም ኦር አይመስለኝም ነበር አማርኛ በጣም የጠቀመኝ በአማርኛ እኔ መዋሸት አልችልም ሪሊ ገባሽ በአማርኛ ስትዋሽ ይከብዳላ በአማርኛ አሁን እነዛን ዘፈኖች አሳስባችሁ ስለ ቺክም ቢሆን ስለ ገንዘብ ስለ የሆነ ላይፍ ስታይል እኔ አማርኛውም አይመጣልሽ እዘት የሚሰማው ሰው ይረዳዋል ከሚለው ነው የማመልጥበት ነገር የለም ማህበረሰቡ የሚሰማው ቋንቋ ነው አላመልጥም እንግሊዘኛው እንትናን ነው የምትመስዩ ድሬክን ኦር የሆነ ሰውን ኦኬ ኦኬ አማርኛ ሲሆን ማንም የለም አንቺ ነሽ እዛ ጋር ያለሽ ኦኬ ሜቢ አሁን ሂፕሆፕ በጣም ስላደገ አሁን አይ ቲንክ አይሲ አንዳንድ ሰዎች ካራክተር መጫወት ይችላሉ ላይፋቸው ነሰሰል ያልሆነውን ነገር ያኔ ከባድ ነው በቃ ራስሽን ነው እዛ ጋር ፕሬዘንት የምታደርጊበት ቋንቋ እሱ በአማርኛ አሁን እንደዛ የምትችል ይመስላል አይ አሁንም ቢሆን አሁን ችሎታ አለኝ ፍላጎቱ የለኝም ኦኬ ለምን እኔ እውነቴን መናገር ነው የሚመቸኝ ማለት እኔ ለራሴ ሳይዋጥልኝ ለሰው መናገር አልፈልግም አንደኛ አንለስ ሰርቭ የሚያደርገው ፐርፐዝ ሊኖር ይገባል ምሰራው ምጽፈው ነገር ኦኬ ነሰር የኔ ህይወት ስለሆነ ወር ምናን አይደለም እኮ ግን የሆነ የተረዳሁትና ለእኔ ኦኬ ዲስ ኢዝ ሪል ብዬ ያሰብኩት ነገር መሆን አለበት እውነት መሆን አለበት ኦኬ ምንድን ነው ሰርቭ የምታደርገው በስራዎች ኦልሶ ዩኒቨርሲቲ ላይ ያለ ከሆነ የጀመርከው ሚውዚክ ሆቢ ብቻ እንዳልሆነ ያወቅከው መቼ ነው ዩኒቨርሲቲ አይ ቲንክ ሰከንድ ይር ምናምን ኮቪድ ሲገባ ነው አይደል ቆይ እኔ ሁሌ ይሰራ ነበር ሙዚቃ ከዛ ፕሮዲስም አደርጋለሁ በቃ ይሄ ሆቢነቱ አለ ሁሌም የሆነ በቃ የኔ ኢትስ ማይ ሴፍ ስፔስ ሃፒ ፕሌስ ብለሽ ያዙ በቃ ደስተኛ ነኝ በዛ ሰዓት እለቅ ነበር እኔ ሙዚቃ ቴሌግራም ላይ ምናምን እለቃለሁ በቃ አንደርግራውንድ አርቲስት ነበር እኔ ያኔ የሆነ 1000 ሰው ምናምን ያዋል ይመሽ ምናምን ይላል በዛ አያለሁ የሆነ ሪያክሽን አለ ፉልፊልመንት አለው ግን እንደ ሲሪየስ ካሪር ለማየት አንድ ትልቅ ነገር አለ ጭንቅላትሽ ላይ መፈጠር ያለበት አንዱ ያበላኛል ያጠጣኛል ብለሽ ማመን አለብሽ ኦኬ ለምሳሌ አሁን ለኔ ማን ነው ካልሆነ እኔ ዩኒቨርሲቲ ነኝ አስቢው ስንት ነገር ይጠብቀኛል ተመርቄ እኔ ምሰራው ነገር ያበላኛልና ያጠጣኛል ማልለው ነገር ከሆነ እንደ ሆቢ የሚይዘው ከሆነ ታዲያ በጣም ጊዜን እንትን እያልኩ ነው እየበላሁት ነው ጊዜን I have to do something ማለት ነው ስራ መስራት አለብኝ ሙዚቃን እንደዛ ለማለት ሙዚቃ ውስጥ ያንን ፖሲቢሊቲ ማየት ነበረብኝ መች ያየሁት የመጀመሪያ ጊዜ የተከፈለኝ 1000 ብር ነች ምንድን ነበር የሰራ ገርጂ የሆነ ሞል አለ ስሙ ጠፋብኝ ሞሉ ከታች የሆነ በቃ እንደ ምንድነው ፊኛ ምናምን ተነፍቶ የሆነች መድረክ ተነጥፎ ለምን እንደሆነ አላውቅም የኛ ቡድን ነበረን ሂፕሆፕ ኮሚኒቲ በቡድን ቡድን ውስጥ እኔም አለው ተሳተፍ ጎበዝ ነህ ተብዬ 1000 ብር ይከፈላችኋል ተባለ ለሁላችሁ ወይስ 1000 ብር አልጠየቅንም እኛ ብር እስከዛ ድረስ ፓሽን ነው ገባሽ 1000 ብሯን ከተቀበልኩ በኋላ አንደኛ የሆነች ቤት ሙዝ ብርቱካን ተገዛ በቤት አሃ ኦኬ እቺ ያለችኝ ፓሽን 1000 ብር አመጣች ኦኬ ይሄንን የዕለት ዕለት አይደለም 1000 ብር የመጣለት አይደለም ይሄን ያሰብኩት ግን ቆይቼ ሙዚቃን ሲሪየስሊ በወስደው አይ ቲንክ ጂሲ ነበርኩ ሙዚቃን በቃ ኖ ወይ ሰከንድ ይር ነበርኩ ጂሲ አይደለም ሙዚቃን ሲሪየስሊ በወስደው ሜቢ ኢትስ ፖሲብል የሚል ጭላንጭል ስሜት ነበር ግን ባንዴ አልረገጠም ኦኬ ቱክ ታይም ምን ያህል ጊዜ ሳይንስ ከደረገ ሪከርድ ሌብሉ ሳይንስ ካደረገ እስከዛ ጊዜ ድረስ በቃ እያደገች ስሜት ያ ሙዚቀኛ ነኝ እንትን እያለው ጸጥ እያለ መጣ ሶፍትዌር ኢንጂነር ሙዚቀኛ እያለ
4-0 or GC ሆኜ ሰው ሲጠይቀኝ ሙዚቀኛ ነኝ ማለት ሞራል ነበረኝ ማለት ነው። ፋይናሊ ሳይን ተደረግኩ ማለት ነው በዛ ሰዓት። ከዛ በኋላ እነሱ ራሱ አሉኝ ገባሽ ሬከርድ ሌብሉ አንተ ሙዚቀኛ ነህ ስቱዲዮን ካው አልበምን ፕሮዲውስ እናደርጋለን ይሳካላል ጎን ሊቭ ዳት ላይፍ ስትባይ ያኔ ዩ ቢሊቭ ኢት በደንብ የሆነ ሰዓት ላይ ስለ ማኒፌስቴሽን እያወራ ነበር አይደለ? ስቲል አክቲቭሊ ማኒፌስት የምታደርግ ሰው ነው ወይስ ያኔ ሀፕን ያደረገ ኤክስፒሪየንስ ስላደረግከው የመጣ ነገር? ሶ ማኒፌስቴሽን ኢዝ ዋን ኦፍ ዶስ ቲንግስ በላይፌ እየተፈጠረ ወይኔ ይሄ ነገር ልና እረዳውና ምናምን ከዛ በቃ እኔማ ማኒፌስት አደርጋለሁ ልና ሪያሊቲ ላይ ሳይነፍ ነኝ ሁሌ ማኒፌስት ማድረግ ሰው አይደለሁም። በማኒፌስቴሽን ግን በጣም አምናለሁ። ኢትስ ላይክ በጣም ፓወርፉል ነው። ግን እኔ እንደሚል አሁን እንደዛ እንደሚል ሰው ማድረግ ሰው አይደለም። ሁሌ ግን እኔ ፕሩቭ ያደርገኛል ማኒፌስቴሽን በብዙ ነገር በቃ ማኒፌስቴሽን አፍ በጣም የአፍ ፍሬ ይዝ በጣም ትልቅ ነገር ነው። yes what do you mean ሰነፍ ነኝ እያወቀው ማኒፌስት አለማድረግ? I think manifestation ምን አይነት ስራ የሚጠይቅ ይመስላል ሰነፍ ባትሆን ማኒፌስት ለማድረግ? አሁን ጠዋት ተነስቶ ምናምን በቃ እኔ እንፈልገው ምናምን አሉ አይ ትጽፊያቸዋለሽ ትይዋለሽ ለሰው ትናገር ኢትስ ላይክ ሊቭ አሲፍ የሆነ ነገር እንደሆነልሽ አይደለ? እኔ እዛ ላይ ሁሌ ማለት ነው ነገር አይደል። አንዳንዴ ኮንፊደንሷ ምናምን ከች ትላለች። አንዳንዴ ደግሞ ሪያሊቲ ሂት ያደርግሻል። እሺ ለምሳሌ በቃ እንትን ቤት ለስራ ከሆነ እንጨት መፍለጡ ይታይሻል ኢንስቴድ ኦፍ ቤት። ኦኬ አንዳንዴ ሪያሊቲ ሂት ስለሚያደርገኝ ማኒፌስት ጭንቅላቴ በማኒፌስቴሽን ሜንታሊቲ ውስጥ አይደለም ያለው ያ ነገር እንደሆነ አልችልም። ሪያሊቲ በጣም ይፋየተኛል። ክላሽ እናደርጋለን ከሪያሊቲ ጋር። ስለዚህ የመሆን ፖሲቢሊቲውን ካላየው ማኒፌስት ማድረግ ይከብዳል። አንዳንዴ አም ዲሉዥናል ነው እኮ ኦኬ ዲሉዥናል ሆኜ always works ግን in reality I'm not an always delusional person because reality የሆነ ይመልሰኛል መንገዱ ምናምን ውስጥ ይከተኛል። ለመጨረሻ ጊዜ ማኒፌስት ማድረግ ፈለገ ዲሉዥናል መሆን ያቃተ ነገር ምንድነው? አላስታውስ ብሬክ እንውሰድና እስክንመለስ ድረስ ያስታውሰዋል። አሁን ነው ይሄ ዲሉዥናል ሶሉሽን ነው የሚባለው ነገር የመጣውና አቦላችን ጨርሰናል። ወደ አቦል ቶና በቶና እንመለሳለን። ከብሬክ ተመልሰናል። ከመመለሳችን በፊት ስለ ማኒፌስቴሽን እያወራን ነበረ። ሳምታይምስ ዲሉዥናል ለመሆን ሪያሊቲን በጣም ፌስ አደርግና ማኒፌስቴሽን ላይ ይሰንፋለሁ እያልከኝ ነበር። በተለየ መንገድ አንደርስታንድ አላደረኩትማ። ሶ ስኬሪ የሰውን ሀሳብ ወስደ መመለስ ልክ ነሽ። ያ እንትን ነው በቃ እኔ ስለዛ ነገር ሳስብ ኦኬ ሜቢ የበለጠ ህይወቴ በዛ መልኩ አፕላይ ባረገው እኮ ይሰራል እኮ ላይክ እንደ ካፒታሊዝም ላይክ የሆነ ነገር ሸጠሹ ከተሸጠልሽ ለምን በብዛት አላመርተውም ብለሽ ታስቢያለሽ። እንደዛ አይነት የሚጠይቀኝ ነገር አለ። why am I not consistently manifesting? why am I for example if you're a spiritual person prayer is manifestation in a way. prayer ውስጥ manifestation አለ። more depends on how you pray ግን አለ እዛ ውስጥም። አንዳንድ ሰው ለምን ፕሬየርን ፕራክቲስ አላደርግም በየቀኑ ሊል ይችላል። ሪሊጂየስ የሆነም ሰው እንደዛ አይነት ነው። ኢትስ ላይክ ራሴን ጠይቋለሁ አንዳንዴ ለምን ማኒፌስት አላደርግም እስከ ጫፍ ኤቭሪቲንግ ውስጥ ማኒፌስቴሽን ለምን አይገባም? and yet it doesn't because ያ ነገር ደግሞ ሊነክስብኝ ነው ማለት ነው። it's gonna be my way of life ሊሆን ነው ማለት ነው። ሙሉ በሙሉ ለማኒፌስቴሽን ኮሚት አላረኩም ራሴን ነው እንጂ በደንብ አምንበታለሁ። ኦኬ ሙሉ ለሙሉ ለመግባት ማኒፌስቴሽን ባላንስ የሚፈልግ ነገር ይመስላል በሌላ ነገር። እኔ እንደማውቀው ማኒፌስቴሽን ከሆነ ሙሉ በሙሉ you have to be delusional ነው በቃ የሆነ ኦኬ በቃ ሬሱ ይብድ ነው እስኪባል ነው። እሺ ግን
የሪያሊቲያችን ላይ ለእኔ መኖር የምፈልገውን አኗኗር ከጠየቅሽ ባላንስ ይፈልጋል እንዴ አስማቸስ ዲሉዥናል መሆኑ ምናምን አስማቸስ ኢትስ ገና ወርክ ግን ደግሞ በቃ ላይፍ ደግሞ የሆነ ራሱ አይቻለ የሆነ ሌላ የዛ ኦፖዚት ደግሞ አለች የሆነ በነገሮች ተጨባጭነት ደግሞ ማመንም ደግሞ የሆነ የራሱ የሆነ ቢዩቲ አለ አይ ቲንክ አንዱን አፕሪሺየት ለማድረግ ሌላኛው መኖሩ መጥፎ አይመስለኝም ላይክ ማኒፌስት ሳታረጊ የሚሆኑትን ነገሮች በላይክ በፕሮሰሱ ውስጥ በማየት የሚሆኑ ነገሮችና ኮምፕሊትሊ ዲሉዥናል ሆነች ደግሞ ነገሮችን በማየት ያ ጋፑ ነው between them አንዱና አንዱን ላይክ በደንብ አፕሪሺየት እንድታረጊ የሚያደርግ I think was that confusing no it makes sense again I think ለኔ manifestation ሌላ ነገር ነው yes so manifest ሳታደርገው ወደ አንተ physical reality የሚመጣ ነገር አለ ብዬ አላስብም ግን okay ግን ኮክሬት ደግሞ እናደርጋለን ነው ሙሉ ለሙሉ ሶሎ ክሬተር ነን ብዬ አላስብም ለኛ ሪያሊቲ ሶ ኮክሬት የሚያደርገው ለኔ ፈጣሪ ነው ግን ከፈጣሪ ጋር ኮክሬት ለማድረግ ለምሳሌ ማኒፌስት ከማደርግ እኔ ብጸልይ ይሻለኛል ካልኩኝ ለኔ ሁለቱም ተመሳሳይ ናቸው ገባኝ ኮክሬት ነው ማደርገው ሰው እኔ ማኒፌስት ሳላደርገው የመጣ ሪያሊቲ አለ በኔ ህይወት ውስጥ ብዬ አላስብም ግን አይ ቲንክ ሰከንድ ሃንድ ማኒፌስተርስ አሉ ብዬ አስባለሁ ለምሳሌ ለሰው ጸሎት አድርጉልኝ ማለት እፈራለሁ ከምን ግራውንድ እንደሚነሱ የነሱን ስኬርሲቲ ማይንድ ሴት እና አባንደንት ማይንድ ሴት አላቀው እሺ ለምሳሌ እባክህን የሚባል ጸሎት ያስፈራኛል ይሄ ከሆነ ስኬርሲቲ የሚመጣ ነው የሚመስለኝ ነው ግን አት ዘ ሴም ታይም በጣም ብዙ የኔ ህይወት በአያቴ ጸሎት መልሶች እንደሆነ ደግሞ አምናለሁ በጣም ዴዲኬትድ ጸሎተኛ ነች ብታይ okay that makes sense I think እኔም በዚህ አምናለሁ yeah makes sense በጣም ኮክሬትም ያልሽው ነገር is like I think that's true because you know and spiritually and በእግዚአብሔር አምሳል ለመፈጠራችን creating is one of the things we share not necessarily በተመሳሳይ መልክ አይሆን ይችላል ግን አሁን ለምሳሌ የሰው ልጅ ይወልዳል እና ኮክሬቲንግ ነው ብዬ አስባለሁ ይሄ እሺ it's like your ተፈጥሮን በአንቺ በኩል ተፈጥሮን እንዲፈጠር ምክንያት እየሆንሽ ነው ነገሮች እንዲሆኑ so አይዲያውን ማኒፌስት ስታደርጊው you're co-creating ያ belief ያ ጥንካሬ ያለው belief is making it possible because already ያንን የሚያደርገው ፈጣሪ ነው አንቺ you just አብረህ አመንሽበት አንድ ላይ I think it makes sense በደንብ I think በጣም ስኬፕቲካል የሚያደርገኝ ነገር ደግሞ again አሁን አያቴ ስለ በጣም አደገኛ ጸሎተኛ ነች ግን የምትመጣበትን ግራውንድ እኔ አንደርስታንድ አድርጌው አላውቅም በጣም ብላይንድሊ ስትሪክት ፌዝ ያለው ሰው ታውቃለህ ግን ደግሞ at the same time ታደርግልኛለህ የሚባለው አድርግልኝ የግድ የሚባለው መብት ደግሞ ሲሰማት አይቻላቅም በጸሎቷ በቃ እኔ ደካማ ነኝ ይርዳኝ እኔ የመጣበት ግራውንድ ከዚህ ሄልፕለስ ነኝ ማለት ለፈጣሪህም ሌላ way of manifestation ነው ብዬ አስባለሁ okay I guess yeah it makes sense it's like ይሄ ይገባኛልና ይሄንን ስጠኝ አይነት you know positively manifest እያደረኩ ነው ሪያሊቲን ኮክሬት አደርገዋለሁ ስትል somehow የመፍጠር አቅሙ አለኝ ማለት አለበት ኢጎ ነገር ውስጥ አለ ሜቢ ያኛው የኔ ነው ከሄ ይሰጠኛል ስቲል ውስጥ ኢጎ አለ I think አንድ ኤፒሶድ ሰልፍ ኮንሰፕት ላይ ሰርተናል እሺ so ይገባኛል ከሚባለው ግራውንድ ስትመጣ ሪያሊቲው ለአንተ እንድታዘዝ ታደርጋለህ የሚባል ነገር አለ አይደለ ስለ ራስ የምታስበው ነገር ኤክስተርናል ሪያሊቲው ሚረር ባክ ያደርገዋል በየትኛው መንገድ ብታደርገው so እሱ በጣም ፓወርፉል ነው ብዬ አስባለሁ ግን ፓወር የሚያጣበት መንገድ ደግሞ that blindly faithful መሆን ምንም መረጃ ምናምን ሳይኖር በቃ ማመኔ ነው አንድ መንገድ ነው ያለው ይሰራል ይግድ ብለህ እንትን ስትለው ኢንትረስቲንግ ነው ስለ ማኒፌስቴሽን ያወራህበት ስቶሪ ላይ ካልተሳሳትኩኝ ከሚዶ ጋር መስራት ነበር አይደለ ኦኬ ሶ ሚዶ ሬከርድስ ያው ብዙ የሚያውቀው መጀመሪያ ካስማሰ አርቲስት ካስማሰ ሲመጣ ነው ካስማሰን ይዘውልን የመጡት እነሱ ናቸው ሶ አት ዳት ታይም እኔ
ዩኒቨርሲቲ ጂሲ አይ ቲንክ ጂሲ ልገባ ነገር ነው ኦኬ ካስማስ ከኮቪድ በኋላ ማለት ኮቪድ ላይ ነው ካስማስ የመጣውና እሺ ሪከርድ ሌብል አናቅም በዚህ ሀገር አንቲል ሚዶ ሬከርድስ ራሱ ሚዶ ሬከርድስ የተባለው አክቹሊ እኔ ስገባ ነው ግን ይሄ አርቲስት ማኔጅመንት የሚለው አይዲያ አለ ግን በደንብ ፕሬዘንት ሲደረግ እኔ ማቀው በሚዶ ሬከርድስ ነበር መጀመሪያ የካስማሰ ማኔጅመንት ማለትም ማራናታና ቹቹ ወይም ጉታ ማለት ነው ክሬቲቭ ዳይሬክተር ነው ማራናታ ቪዲዮቹን ምናምን የሚሰራው ማራ ነው ቹቹ ደግሞ is the like the guy in the suit like the management ነገሮችን ምናምን የሚያደርገው እሱ ነበር እሺ ካስማሰ ጋር እነሱ ነበር የሚሰሩት እሺ I'm a big fan of ካስማሰ ያኔ እኔ ገና ጀንበሩ የሚለውን ካራክተር ገና ያኔ ኤግዚስት አያደርግምና ትዝ ይለኛል ከላከ he's a producer የኔን ጋሜ ፈራ ምናምን ያቀናበረ እና አሁን ደግሞ he's also በጣም ጸዴ አርቲስት ሶ ከሱ ጋር ስናወራ ትዝ ይለኛል በስልክ በቃ አሁን ኢፒ ነገር እንሰራና ማናጀር ምናምን ቢኖር እኮ ጥሩ ነው አዎ በእናትህ አሪፍ ማናጀር እንትና ነበሩ እኮ የኔ ምናምን ብለን ጆክ እናደርግ ነበር የሆነ ጊዜ ኦኬ እንትና ማኔጅ ቢያደርገኝ ምናምን ሶ ያንን ያለው ያኔ በቃ ካስማሰን እንወደዋለን ያ የሱን ድባብ እየተመኘ ነው እነዛ ሰዎች ለኛም ቢኖሩ በጣም ክሬቲቭሊ ፑሽ ያደርጉናል እሺ ከዛ ነገር ሆነ ማለት ነው ግን የሆነበት መንገድ ከኔ አይደለም የመጣው እኔ ኢፒ የሆነ ኢፒ ነበረኝ እንዳልኩሽ ጀንበሩ ደመቀ ፋይናሊ በቃ የሆነ እንደ ካራክተር ሪያላይዝ ካረኩት በኋላ እኔ ኢፒ ነው መለቀው አልኩና ኢፒን በአንድ ሳምንት ውስጥ ቀዳውት ቱክ ሚ ዋን ዊክ ማይክሮፎን ጓደኛ በደረኝ ትሩ የሚባል ዩኒቨርሲቲ ውስጥ ነው የቀዳውት አብዛኛውን ነገር እነጋሜ ይፈራ ምናምን ተቀድተው ነበር ያኔ ስንት ትራክ አለው ማለት ነው በአንድ ሳምንት ውስጥ ኢፒው 7 ዘፈን ነበር እሺ 7 ዘፈን በአንድ ሳምንት ውስጥ ኦልሬዲ የተጀመሩ ናቸው ግን ፋይናል በቃ ለማድረግ ለመጨረስ አንድ ሳምንት ወሰድኩ ጨረስኩ ኦኬ ስጨርስ አንድ ጓደኛዬ ምን አለኝ አሁን ማናጀሬ ነው አክቹሊ ኦኬ የሆነች አድ ነገር ስራ አለኝ before you release your EP so አዱን ለመስራት እሱ ምን wasn't like የኔ አይዲያ አልነበረም እሺ ኧረ እኔ ዝም ብዬ በለቀስ ግድ የለም አድ ነገር ስራ አለኝ እሺ አንድ ዘፈን እሺ ያንን ዘፈን ሰራሁ እና ለቀኩት ጀንበሩ ደመቀ ይባላል the whole song it's me saying I've changed my name ነው basically እሺ ያንን ቪዲዮ ማን ያየዋል ማራናታ ያየዋል እሺ ከዛ ማራናታ ደግሞ ያን ሲያየው he's not like directly ያኔ ማናጅ ለማድረግ ምናምን ፍላጎቱ ኖሮት አይደለም he's just interested እኔና ኡኖ አብረን እንድንሰራ ይፈልጋል እሺ ኡኖ ደግሞ ያኔ he's a producer የካስማሰን ፕሮጀክት ፕሮዲዩስ ያደረገው ኦኬ ሶ በዛ እንድንገናኝ ሁኔታ ይፈጠራል እሺ እኔና ማራ ስንገናኝ እኔ የራሴ ፕሮጀክት እንዳለኝ ምናምን ሳወራው ለምታታሰማን የሚሆነ ቀን ስቱዲዮ አለኝ እነሱ ተቀጣጥረው ስቱዲዮ ኡኖ ምናምን በዛው 6 ዘፈን ይዤ ፕሬዘንት አረኩት እሺ ከዛ በኋላ በቃ የሆነ አሪፍ ነው ምናምን አሉ ብዙም ሪያክት አላረጉም በሰዓቱ ኦኬ ሄደን እናወራ ምናምን አሉ በጣም ከዛ በኋላ ሳይን ትደረጋለህ የሚል ሀሳብ ቀረበልኝ ኢፒ ወደ አልበም ይቀየር ተባልኩ ሶ ሪያሊቲ ሆነ ማለት ያ ነገር ያቺ ኮንቨርሴሽን ሶ ኢትስ ላይክ አንዳንዴ እንትን ነው ማኒፌስት in my እንትን ነው ይሄ ነገር እኮ ቢሆን ይሄ ነገር እኮ ሆኖ ምናምን ብዬ የኔ I don't know maybe manifestation ብሎ ሰው ከሚያወራው ነገር ጋር ዳይሬክትሊ ማኒፌስቴሽን ማለት ያለውን ነገር እንዳለ መኖር ብዙ ጊዜ የሚባለው የሆነን ነገር በቃ አሁን ለምሳሌ እኔ ማኒፌስት ማድረገውን ነገር I have to ሪያሊቲ ውስጥ ማስገባት አለብኝ ይባላል ከመምጣቱ በፊት እንደተፈጠረ የኔ ኤክስፒሪየንስ ላይ it's more of ባፌ ላለው ነገሮች እሺ እንዲህ ቢሆን እኮ የሆነው እኮ ከዛ ይሆናል እሺ የኔ ቨርዥን ኦፍ ማኒፌስቴሽን ይሄ ነው እንጂ necessarily the whole time እኔ I wasn't like እነዚህ ሰዎች ማኔጅ ያደርጉኛል አልነበር ማኒፌስቴሽን በቃ እንቋጫው because I think we talked ብዙ አወራን ስለ ማኒፌስቴሽን እኔ በጣም ፋሲኔት የሚያደርገኝ ነገር ነው ማኒፌስቴሽን
and once master ካደረኩት በኋላ ደግሞ it's over for you guys ኦኬ ሶ ዩ ማስተር ያረክሽ ነው ካደረኩ በኋላ አሁን ፍገዋት ያደረኩት ነው ግን the law of assumption ላወራ ነበረ አይደለ በጣም ብዙ አይነት መንገዶች ውስጥ አንዱ the law of assumption ነው so ይሄ assumption ኮፒ ሜካኒዝም ነው ለብዙ ሰው የሆነ ነገር በቀንሽ በጣም ብዙ assumption ክሬት እናደርጋለን ቢሆንስ እንደዛ ሆኖ እኮ ነው ምናምን ብለን ጋፖችን ፊል የምናደርግበት መንገድ አለ አይደለ ከሆነ ሰው ጋር የሆነ ነገር happen አድርገው ምናምን so I think አይምሮአችን በጣም ፋሚሊየር ነው assumption ክሬት ከማድረግ ጋር so ለኔ እሱ ነው በጣም ቀላሉ መንገድ ደግሞ የሆነ ነገር ማኒፌስት ለማድረግ እና ያንተ መንገድ ኮክሬት ያደረክበት መንገድ መጀመሪያ ለሪያሊቲው halfway ነበር አይደለ ሳይን ከመደረግ በፊት ያ so out loud መናገር ሊሆን ይችላል ያንተ መንገድ ነገሩን out loud እየተናገርክ putting it out there በደንብ ማተር ያደርጋል ተዘሪዋል ያ exactly ስለ ካስማሰ ካወራ አይቀር ግን I think በጣም የኢትዮጵያ ሚውዚክ በጣም ሞደርናይዝ አድርገውታል ከሚባሉ አርቲስቶች የምትጠቀሱት ሁለታችሁ አላችሁ አይደለ so ሞደርናይዝ በማድረግ ፕሮሰስ ላይ ኦሪጂናሊቲውን የማጣት ፍርሃት አይሰማህም well ሞደርናይዝ ማድረግና ኦሪጂናሊቲ ራሱ አብሮ የሚሄድ ነገር መሰለኝ ለምሳሌ ካስማሰን በጣም ጸዴ ያደረገው ኦሪጂናልም ስለሆነ ነው in a sense የሆነ የራሱ ነገር ስለጨመረበት ነው ለምሳሌ እኛ ሂፕ ሆፕ ብለን ፐርሲቭ ብናደርገው እሱን አንጻርም ብሎ ሲናገር አንጻር የተባለ የሙዚቃ ስልት ሲባል አመጣጡ it was I have these inspirations እነዚህ የተለያዩ ተጽዕኖ ያሳደሩብኝ ነገሮች አሉ ታያለሽ ማንኛውም አርቲስት ከዛ ግን እነዚህን ነገሮች ወስጄ እኔ የራሴ የሆነ ቅርጽ አውጥቼለት ወይ የራሴ የሆነ ነጸብራቅ ሰጥቼው ሶልሱ ላይክ ነጸብራቅ ሰጥ ሮፊም ተዛረኝ ሮፊም እንደዛ ያደረገ ሰው ነውና እንደዛ አርጌ ፕሬዘንት ካረኩት ኦሪጂናል አርጌዋለሁ ማለት ነው የወሰድኩትን ነገር ኦሪጂናሊ ነው የሰጠሁት and it feels so different ከሌላው ነገር ይለያል ለምን ቀጥታ አይደለም ያንን ነገር የወሰድኩት ምን እንደወሰድኩም ላይታወቅ ይችላል ሁላችንም ኢንስፒሬሽኖች አሉ ለኔ ካስማሰ ኢንስፓየር አድርጎኛል ለምሳሌ or ሮፊም or ብዙ አርቲስቶች so originality is like እንደውም ትልቁ ሞደርናይዝ ለማድረግ ነገሮችን ከሚያስፈልጉ ነገሮች አንዱ ኦሪጂናሊቲ ነው ለምን ኦቴንቲክ ኦሪጂናል መሆን ስትሺ ነው የተለያዩ ያሉሽን ኢንስፒሬሽኖች ፕሬዘንት ስታደርጋቸው ሼፕ እያደረጉ ቢመጡት ቀጣዩን ጀነሬሽን ሞደርኒቲ ኢዝ ኦል አባውት አዲስ የመጣው አዲሱ ነገር እንጂ የመጣበት መንገድ አይደለም የመጣው ዞሮ ዞሮ ከድሮ ነገር ነው የሚመጣው ከነበረው ነው የሚመጣው ሶ I think ጥያቄሽን ይመልሰዋል ያ ስፔሻሊ ከድሮ ነው የመጣው I think ከድሮ የመጣውን ነገር ከድሮ የመጣ ነገር የሆነ መረጃ አለ ማለት ነው አይደለ የምታውቀው ቀድመ የምታውቀው ነገር ሶ አሁን አዳዲስ አርቲስቶች ኤክስፐሪመንት ስላደረጉ ነው እኛ ገና ፋሚሊየር ስላልሆነ ነው አዳዲስ ኤክስፐሪመንቶች ላይ ራስን ኤክስፐሪመንት የምታደርግበት ስቴጅ አለ አይደለ different sounds ምናምን so አሁን አዳዲስ አርቲስቶች ኤክስፐሪመንት ማድረግ ስለጀመሩ ነው ይሄ የኦሪጂናሊቲ ጥያቄ አነሳ ነው የሚመስለው I think አሁን ላይ so ታይም ወደ ኋላ ስትመለሺ ኤክስፖዠር ይቀንሳል ለብዙ ነገር ለምሳሌ የዛሬ 20 ዓመት 40 ዓመት እኔ 40 ዓመት በፊት በወልድ ኤክስፖዝድ መሆናቸው ሙዚቃዎች ኤክስፖዠር ይለያል ሞር ኮሌክቲቭ ነው የሚሆነው ሞር ሶ እኔ ኢንስፓየርድ ለመሆን ከሚቀለኝ ከነዚህ ነገሮች ነው ኢንስፓየርድ መሆነው ሶ ኢቭን የኔ ኦሪጂናል ስራ ከነዛ ነገሮች ውስጥ ይወጣ ነው የሚሆነው እንትኔ ፊድ ማድረገው ኢንፑቴ የሆነ ሊሚቴሽን አለው በቃ አሁን ኢንተርኔቱ ምንም አልነበረም በሚለው ራሱ አሁን ላይ ስመጪ ምንድን ኤክስፖዠርሽ ከምን ጋር የተያዘ ነው አሁን እኛ ብዙ አይነት ነገር ነው ኮንሱም የምናደርገው የውጭውንም የዙንም ምኑንም የሀገራችንንም እሱ ነው ዲፋይን የሚያደርገው አንቺ የምትሰጪውን ነገር የምትወስጃቸውን ነገሮች እንዴትም አድርገሽ በራስሽ ወይ ሪፍሌክት ስታደርጊው ያቺ የወሰድሽውን የበላሹን ነገር ነው መልሰሽ you are what you eat አይነት ነገር ነው ግን you shape it because የተለያየ ነገር ነው ኮንሱም የምታደርጊው እና አሁን ያሉ አርቲስቶች I think ትልቁ like
አድቫንቴጃቸውም ዲስአድቫንቴጃቸውም is that there's too much going on. Okay. So when there's too much going on, አንደኛ ፖፕ ሚውዚክ አለ፣ ሰክሰስፉል የሆነ ነገር አለ። ሶ በቃ ጸዴ በቃ ይሄ ነው ትሬንዱ ምናምን ሲባል ትሬንዱንም የመከተል ባህሪ አለ። ሁለተኛ እንዲሁ ራሱ ብዙ ነገር አለ። አሁን እኔ ራሴን ላስመስጥና በቃ ሙዚቃ ላጥና ብል እንደ ድሮ አይደለም። አሁን ብዙ ነው ኢንስፒሬሽን። ሶ ዩ ካንት መወሰን ይከብዳል። ካልተወሰንሽ ደግሞ የራስሽንም በኋላ ፕሬዘንት ስታረጊው ቅርጽ ለማስያዝ ትቸገሪያለሽ። ምክንያቱም በጣም በቃ የተለያየ ቅድም እኔ እንዳወልኩት አሁን የሆነ አንዱ ሬቤል፣ አንዱ ቁም ነገረኛ፣ አንዱ ቀልደኛ ሁለቱም መጥቶ ጭንቅላት ውስጥ እየተጣሉ ከሆነ ለማስታረቅ ይከብድሻልና ሪሊ ምንድነው አይ ፊል ላይክ የእኛ ጀነሬሽኖች ኦር ኢቨን እኔ ለራሴ አሁን ምንድነው ላስተምረው እየሞከርኩ ያለሁት ኮሚትመንትን ነው። ኮሚትመንት ማለት በቃ የሆነ አሁን እኔ አዋነ ስታዲ እንደዚህ አይነት ሙዚቃ እነዚህን ሙዚቀኞች አዳምጣለሁ፣ እነዚህን ሳውንዶች ምናምን ከዛ ውስጥ የሆነ የራሴ አይነት አገላለጽ ኦር የሆነ የራሴን ነገር ይዤ ደግሞ እወጣለሁ። ሶ እሞክራለሁ፣ ራሴን ቻሌንጅ አደርጋለሁ እንደ አርቲስት። ግን ሊሚትም ደግሞ አደርገዋለሁ ስኮፔን። ሊሚት ካላረኩት ስኮፔን በቃ ኢትስ ጎና ቢ ኤቭሪቲንግ ኢዝ ፖሲብል። ኤቭሪቲንግ ኢዝ ፖሲብል ሳይሆን ኤቭሪቲንግ ኢዝ ኢንፑት ሊሆነኝ ነው። አውትፑቱ በጣም ዝብርቅርቅ ከሌለ ነው። ኢትስ ላይክ ኢማጂን እኔ አሁን ሁሉንም ቋንቋ አጥንቼ ከዛ ዘፈኔ የመጀመሪያው ቃል በአማርኛ ከዛ በእንግሊዝኛ በፈረንሳይኛ ማለት እስከሆነ ቢ ኮንፊውዚንግ እና ወጥነት ያጣል ማለት ነው። ወጥነት እንዲኖር ኮሚትመንት ምናምን የሆነ ቅርጽ ማስያዝ ስለሚፈልግ ነው እንጂ እንደዚህ ዘመንም ኦሪጂናል ለመሆን ቀላል ጊዜ የለም። ለምን you just have to find your inspirations የራስሽም ነው። አሁን ለምሳሌ እኔ ምን አይነት ሰው ነህ በይ። እሺ I'm a nerd ብዬሻለሁ ቅድም። ኮምፒውተር ወዳለሁ፣ ቪዲዮ ጌም ምናምን ጮታለሁ። እሺ I like ፋንታሲ ይሄ ፊልም ምናምን አይነት የሚመቸኝ ይሄ ሳይፋይ ምናምን በቃ የሆነ ትንሽ ከሪያሊቲ ወጣ ያለ የሆነ አኒሜትድ ነገሮች ምናምን ወዳለሁ። ከዛስ የኖርኩት ፋሚሊ ያሳደገኝ አስተዳደግ አለ። ሙዚቃ ላይ ያለኝ እንትን አለ። አሁን አቋሚ ኤነርጂ አለ። ያ ሁሉ ነገር አለ። ከዛ ደግሞ እኔ ከዓለም ወስደው ነገር አለ። ማዳምጠው ሙዚቃ መወደው ያለባበስ ስታይል፣ ይሄ ሁሉ ሲሰበሰብ የኔን ሙዚቃ የኔ ያደርገዋል። ያ ሁላ ኮምቢኔሽን ሌላ ሰው ጋር መፈጠር አይችልም። ኦኬ ራስህ የምትገድበው ነገር አለ ኮንሱም ማድረግ እየፈለግ እንደ አርቲስት ስራዬ ላይ ማኒፌስት እንዳያደርግ ብለህ ራስህ የምትገድበው ነገር አለ? አይ ሆነስትሊ የምገድበው ማኒፌስት እንዳያደርግ ሳይሆን የበለጠ እንዳልወዛገብና አሁን የበለጠ ላይክ ደግሞ ይሄንንም ይሄ ምንም ነገር ሳትረጂ ገረፍ አድርጎ ማለፍ አንዳንድ ያስፈራል። ለምሳሌ የሆነ ነገር እስከ ጫፍ የቱ ጋር እንደሆነ አይታወቅም፣ ግን በደንብ በቃ ለማወቅ መሞከር የበለጠ ኢንተረስቲንግ ነው። ኢንስቴድ ኦፍ ነካክቶ ማለፍ ለምንድን ነው የምፈራው? አንደኛ ስትነካኪ እየነካከሽ ያለሽው የሰው ነገር ነው። አሁን የሆነ ሰው ፕሬዘንት ያደረገው ነገር ነው። የሆነ ሰው ክሪኤቲቪቲ ነው። የሆነ ሰው ኦሪጂናሊ የሰጠው ነገር። ያንን ነገር ዝም ብዬ ነካክቼ ማለፍ አንዳንዴ ይፈራለሁ። ጀስት ፎር ዘ ሲክ ኦፍ ነካክቶ ማለፍ። ኦኬ ዴብዝ ባለው ወይ አንደርስታንድ ባረገው እመኛለሁ። ኦኬ አይ ቲንክ በጣም ሬስፖንሲብል የሆነ ነገር ነው አይደለ? የማወጣውን ነገር ለምሳሌ አንዳንዴ ክሬት ስታደርግ የሚሰጥ የሆነ ሀይ አለ አይደለ? ሶ ዋንስ በጣም አዲክቲቭ የሆነና ክሬት ከማላደርግ ካገኘሁት ሪሶርስ ተነስቼ ክሬት ባደርግ ይሻላል፣ ምንም ከማልሰራ እንዴትም ብሎ ይውጣ እንጂ በሰራ ይሻላል የምትልበት ስቴጅ ላይ ደርሰህ አታውቅም? በደንብ ላይክ አንዳንዴ በቃ እንዴ ግዴታ ሁሉ ነገር በቃ የሆነ ግዴታ ምሰራው ነገር ሁላ ተአምረኛ መሆን አለበት እንዴ? ለምን እንዴ ምሰራው ነገር አስሎንገስ በሰዓቱ የተሰማኝ ነገር እስከሆነ ድረስ እና በቃ የሆነች ነገር እስከሆነ ድረስ ልልቀቀው፣ ፕሬዘንት ላድርገው ብዬ አውቃለሁ። ፊሊንጉን አውቀዋለሁ፣ አድርጌም አውቃለሁ። እንደውም ልጅ አሁን ያረጀው መሰለኝ እንደዚህ ልጅ እያለሁ ብዬ ላወራ ስል ማለት ነው when I was like younger high school እያለሁ
ቴሌግራም ቻናል ነበረኝ። ኦኬ በየሳምንቱ ዘፈን ይለቀቃል። ኦኬ 24 ስትሪት ይባላል። ብዙ ኦሪጂናል ዘፈን የኔ ዘፈኖች ነው። እሺ ያውቁታል። አሁን የኔ ፋኖች ያውቁታል። ከድሮ ጊዜ የሚያውቁኝ ጄዲ በሚል ስም እሺ በየሳምንቱ አንድ ዘፈን አለ። እሺ ሜቢ 2 አንዳንዴ። ኦኬ ኢማጂን ሃው ማች አውትፑት እንዳለ። ግን ደግሞ የዛኑ ያህል ለዛች አንድ ዘፈን የምሰጠው ጊዜ ቫሊዩ እና ዴፕስ በቃ ሰርፌስ ሌቭል ነው። ከላይ ስለ ጉዳዩም ደረሰ ጉዳዩ ዛሬ የተናገርኩት ነገር ነገ ሳወራ ሌላኛው ዘፈን ከዚህ ጋር ሊቃረኑላ ይችላል። ኦኬ ኦኬ እና ያቺ ስፒዷ በቃ የሆነ በቃ እንደተሰማኝ ልስጥ አይነት ነገር አንዴ ይቻለሁ እና ኦኬ ለፕራክቲስ ጥሩ ነው። እሺ ኮንፊደንስን ያዳብራል። አት ሴም ታይም ግን የሆነ ነገር እምነት ጥሩ ነው። ጥግ ይዘሽ መታሚበትን ነገር ወስደሽ ፈልጠሹ በቃ እስከ ጫፍ ይሄ ነው በቃ ብለሽ ፕሬዘንት አድርጊው። ከዛ በኋላ 2-3 ዓመት ራሱ አልፎ አትመኝበት። ኦኬ ችግር የለም ግን ብታምኝበት ጥሩ ነው። ግን አትሊስት when you present it እስኪሆነ give it like ቅርጽ ሰተሹ ምናምን ቢሆን አሪፍ ነው ብያውን ማሰብበት ጊዜ ላይ ነው። አንድ በጣም አርቲስት ስለ አርቲስቶች ስፔሻሊ ሙዚቀኞች ሳስብ ወንደር የማደርገው ነገር how high is it እነዛ ፐርፎርም ማድረግ መድረክ ላይ ወጣ ስፔሻሊ ደግሞ ሰው ኤነርጂውን ማች እያደረገው ፐርፎርም ስታደርግ you're በጣም one of በጣም ጎበዝ ፐርፎርመርስ ብዬ ከማስባቸው አርቲስቶች በጣም ጎበዝ ፐርፎርም ስታደርግ you're welcome. So how high is it እዛ ቦታ ላይ ሆነ ፐርፎርም ስታደርግ ሰው ኤነርጂውን ማች ሲያደርግልህ how high is it also ከዛ ሃይ ስትወጣ because ፐርፎርም አድርገህ ስትወጣ ብቻህን ልትሆን ነው አይደለ? Wow, somehow how does it feel? So እኔ በጣም ሙዚቃ ላይ like ብዙ ሮሎች ይዛለሁ እንዳልኩሽ ጽፋለሁ ፕሮዲውስ አደርጋለሁ ነው one of the greatest like moments like በቃ ትልቁ ፊሊንግ ያለበት ሞመንት መድረክ ላይ ስትወጪ ነው። በቃ አንደኛ ሪፍሌክት ያደርጋል ሙዚቃሽን ለመጀመሪያ ጊዜ ከሰው ጋር የምታሳለፊበት ታይም ነው። እሺ ከሰው ጋር ስታሳልፊው ያንቺ ብቻ አይደለም እሺ belongs to the world like እና የሆነ ያን ኤነርጂ እየተጋራሹ ነው። ታዩ አሁን የኔ ዘፈን አይሁን አላቀርበው እሺ እኔ ታዳሚ ሆኜ ለምሳሌ ኮንሰርት ሲሄድ ስሜቱን አውቀዋለሁ። እሺ አብሮ መስፈን አብሮ ምናምን በቃ yeah ያ ኤነርጂ ሼር ማድረግና ግን you're the person that leads that energy it's like so በቃ I feel so good ደስ ይላል። ኦኬ በቃ ሙዚቃዬ የምር በቃ ደስ ይልሻል። በሰራሹ ነገር ደስተኛ የምትሆኝበት ሰዓት ኦኬ ከወረድሽ በኋላ ደስ ይላል። still you're satisfied ታስታውሻለሽ። ወይኔ ሞመንቱ እዚሽ ጋር ባንዲራው እዚሽ ጋር የሆነ ነገር እዚህ ጋር የሆነ ሰው ሲጮህ ምናምን ቲሸርት አውልቀው ምናምን ይወረውራሉ። የሆነ ታይም ላይ ትዝ ይለኛል። አሁን አይሽን አረሰውም እኔ የእንትን ልብስ ነበር የለበሱት የጃህ ኃይለስላሴ አንድ ዘፈን አለኝ አንድ መልክ ምናምን የሚል እና ያው ኃይለስላሴ ሳምፕል ተደርጓል። እንደውም የሚገርመው ቴዲ አፍሮ ራሱ ጀንበር የሚለው ዘፈን ላይ ራሱን ንግግር ሳምፕል አድርጎታል። የሀሳባችን ዋና ዓላማ ምናምን የሚለው ንግግር የጃህና እሱ ምናምን ሶንግ ስጫወተው ቲሸርት አውልቀው ወረወሩት። ያ አረሰው ለምን በቃ ኢትስ ላይክ ሙዚቃው ራሱ እንደ ፊልም እየተጫወተ ነው መድረክ ላይ። so that's how it feels። ከዛ በኋላ የሚቀር ኢጎ አታችመንት ግን አለው። ዳርዳሩን ሁሉም ነገር ይጓለው የሆነ አንቺ ላይ ያማን አይድድ አይነት ፊሊንግ አለ። ግን ምንም ድጋሚ ማድረግ አለብሽ። መድረኩ መተለቅ አለበት፣ ሰው መብዛት አለበት። ያላረክሽ የሆነ አዲስ ሁሌ መድረክ አዲስ ነው። በቃ ሁሌ ጭንቀት አለ የሆነች በቃ it will never be like ማስተር አድርጌዋለሁ ብለሽ የምታስቢው ነገር አይደለም። ኦኬ ሶ ቅድም ከለር ወዳለው እያልክ ነበረ right? so I think በጣም አቨሬጅ አድማጭ ነኝ እኔ ዘፈን በጣም ዘፈን ወዳለው ግን አይ ቲንክ በጣም አቨሬጅ አድማጭ ነኝ። በጣም ብዙ ጊዜ ሊሪክስ ላይ ነው ፎከስ የማደርገው። ሪሰንትሊ ነው በቃ ሳውንድ ራሱ ኤክስፒሪየንስ ማድረግ የጀመርኩት። ኦኬ ዜማ ብዙ አታዳምጭም ነው? ግጥም ነው የምታዳምጭው? አዎ ሳውንድ የሚባለውን ነገር ራሱ ዌርድ የሆንኩት ሪሰንትሊ ነው።
ኦኬ ዘፈን ሲባል ፕሬዲ ማች በጣም አቨሬጅ የሆንኩኝ ልስነር ሰዎች ያንተን ሙዚቃ ሲያዳምጡት ምን አይነት ፊሊንግን ከለር ኤክስፒሪየንስ ቢያደርጉ ነው ኢማጂን የምታደርገው? ኢፍ ዩ ሃቭ ዊሽ እንደዚህ አይነት ከለር እና እንደዚህ አይነት ኢሞሽን ኤክስፒሪየንስ ቢያደርጉ? አይ አሁን ኢትስ ላይክ አንድ ወጥ መሆን አይችልም፣ ግን እንደ ስራው ቢመሰል አሁን ለምሳሌ አንዳንድ ስራዎች ዳርክ እና ብሪቲክ ሊሆን ይችላሉ። የሆነ ለምሳሌ የሆነ ሬቤሊየስ ነገር አሁን ቢሆን ኤግዛምፕል ስትሽ የሆነ ዳርክ ሊሆን ይችላል ምናምን ሙዚቃውን ይምሰል የሚታየው ነገር። ብዙ ጊዜ እኔ ከክሊፕም አንጻር ባስበው ሙዚቃውን ይምሰል፣ በቃ ክሊፕ ሙዚቃውን ይምሰል ፊሊንጉ። በጣም አሁን የኢትዮጵያ ኢንዱስትሪ ላይ አሁን እየተሻሻለ የመጣ ድሮ ክሊፕ ላይ መጣ ነው። ክሊፕ የሆነ አንድ ስታንዳርድ አለ። ክሊፕ ላይ መደረግ ያለባቸው ነገሮች አሉ። ከለር አለ፣ የሆነ የሚሰራበት መንገድ፣ ከለሩ መግባት ያለባቸው አይነት ነገሮች አሉ። ክሊፕ ያሳምራሉ ተብሎ የሚነገር ዳንስም ምናምን ሊሆን ይችላል። ሙዚቃው ስለዛ ያንን ነገር ያንን ድባብ ካልፈለገ መግባት የለበትም። ሙዚቃው ሳድ ከሆነ ክሊፑ ሳድ መሆን አለበት እስከ ጫፉ። እንደኔ ይሄ ከለር ምናምን ካልሽ ሙዚቃው ይወስነዋል። ኤኒ ከለር አይ ዶንት ሃቭ አ ፕሮብለም። ኢሞሽንም እንደዛ ነው። ንዴት ከሆነ ንዴቱ መገለጽ አለበት ሙዚቃው ላይ፣ ቪዲዮም ላይ መታየት አለበት። እኔ ሮክ አዳምጣለሁ፣ በጣም አግሬሲቭ የሆነ ሮክ አዳምጣለሁ። አሁን እሱ ቪዲዮቹ ምናምን በጣም ያስፈራሉ። ቪዲዮቹ አሁን የሆነ ምንድነው አበባ ምናምን በቃ የሆነ የልጆች ፕሮግራም ቢመስል እና ግን ሙዚቃው እንደዛ ቢሆን ግራ ነው የሚያጋባው። ግራ ያጋባል፣ ሌላ አይነት መልእክት ይኖረዋል። ከወጣ በኋላ እዛ ኢሞሽን ላይ ስለነበርኩኝ ነበር ያን ሙዚቃ የሰራሁት ብለህ ሪግሬት የምታደርገው ዘፈን አለ? ሪግሬት አላረግም ምንም ነገር፣ ግን አንደርስታንድ አደርጋለሁ። ለካስ እቺ የሆነች ሰዓት የነበረች ፊሊንግ ነች። ኤግዛክትሊ ምን ዘፈን ለምሳሌ ይሄ ሀፕን ያደርጋል ኖርማሊ። የእድሜ ጉዳይ ነው። አንዳንድ አመለካከቶች ይቀየራሉ ወይ ኢቮልቭ ያደርጋሉ። አሁን ይሄ ዘፈን ብዬ አላስታውስሽም እውነቱን ለመናገር እየመጣልኝ አይደለም፣ ግን ሁሉም የዘፈንኳቸው ዘፈኖች ያለኝ አመለካከት አሁን ድረስ የለም። ብዙ ነው ደግሞ አሁን ለመሰለሽ 2 አልበም ለቅቅ ያለው በመሀል ደግሞ 4-5 ሲንግል ለቅቅ ያለው ወደ 30 ምናምን ዘፈን ነው ኦልሞስት ያለኝ ኦፊሻሊ። አሁን ኦፊሻሊ ብዙ ትዝ አይለኝም ኤግዛክትሊ ወይ ዘፈን አሁን አውት ሊቭ አድርጌዋለሁ አውት ግሮ አድርጌዋለሁ ብዬ አሁን እየመጣልኝ አይደለም ሳስበው፣ ግን አለ ኤክስፒሪየንስ አለ ዴፊኒትሊ። ቡናውን እየጠጣሁ አይደለም ግን ቶናን ጨርሰናል። አቦል ቶና ወደ በረካ ከመሄዳችን በፊት ብሬክ እንውሰድና ባጠጣውም ግን በረካ ይቀራል። ብሬክ ወስደን እንመለሳለን። ከሳውንድ እና ሊሪክስ ሜንሽን ስላደረግኩኝ ከኢሞሽን ነው ከሳውንድ ነው መጀመሪያ ክሬት ማድረግ የምጀምረው? ዲፔንድስ ኦን ዘ ታይም። ስሜት በቀላሉ አክሰስ ማድረገው ነገር አይደለም። እኔ ለምሳሌ ይህንንም ለማስረዳት አሁን ለምሳሌ ከተናደድኩ ወር ደስ ካለኝ ምናምን የምላቸው ሞመንቶችና ወደ ቶሎ ወደ ለመጻፍ ነው የምቀርበው ሲጀመር እንደዚህ አይነት ሰዓት ላይ። ግን እነዚህ ሞመንቶች ከሳውንድ እንደ መጀመር አይፈጥኑልኝም። ከሳውንድ ለመጀመር ዩዥሊ ፕሮዲውስ ስለማድረግ ኮምፒውተር እጄ ላይ ካለ ወር የሆነች ኪቦርድ የምትነካ ዝም ብዬ ሰነካካ ሳውንድ ይመጣልኛል። ስሜቱ መኖር አለበት። ስሜት ደግሞ የሆነ የሚጨራው ነገር ይፈልግ የለ። ከስሜት ሲመጣ ስሜቴን ሲጨራው መጽሐፍ ምናምን ይቀናኛል፣ ወደ ግጥም እገባለሁ። ግን ሞስትሊ ግን ከሳውንድ ነው የምጀምረው። ምክንያቱም በቃ የሆነ ሪትም አለ ውስጥ፣ የሆነ ድምፅ አለ፣ ወር የሆነ ቫይብ አለ። የትኛው ይቀላል ግን ክሬት ላደረከው ሳውንድ ስሜትና ስቶሪ መስጠት ይቀላል ወይስ ከኢሞሽንና ስቶሪ ወደ ሳውንድ መሄድ? እንትን ከሳውንዱ ወደ ስሜቱ። ለምን ለእኔ ለምንድን ነው እንደ ፕሮዲውሰር የተወሰነ ፊሊንግ ሴት ማድረግ እችልበታለሁ። ኦልሬዲ ፊሊንጉ
ቢት መስራት ውስጥ የተደበቀውን ስሜት ብዙ ጊዜ ያወጣዋል። ኦኬ ወይና ልክ ቢት እየሰራው ሳለ ኦልሬዲ ስሜቱ ዴቨሎፕ እያደረገ ነው። ኦኬ እና ኦኬ በቃ አሁን አይ ኖ ዋት ቱ ራይት አይነት ነገር እየተፈጠረ ይመጣል። ለምን እኔ ከድሮም ስጽፍ ቢት ላይ ነው የምጽፈው። እሺ ጽፌ ወደ የጻፍኩትን ግጥም ቢት ላይ አፕላይ አላረገውም። ብዙ ጊዜ ቢት እየሰማው መጻፍ ነው የለመድኩት። ስለዚህ ያኛው ይቀለኛል። ግን አይ ዱ ብሊቭ ራሴንም ቻሌንጅ ማድረግ የምፈልገው ከስሜቱና ከሀሳቡ ተነስቼ ወደ ሙዚቃ የሚሄድባቸው ሰዓቶች በጣም በጣም ቢዩቲፉል ነው። ኦኬ በጣም ሞር ኢፌክቲቭ ነው። እሺ ላይክ እንደዛ ኢትስ ላይክ ፊልም ነው የምትሰሪው። በቃ የሆነ ስሜቱን ነው መጀመሪያ በቃ የሚነግሰው። ሶ ያ በጣም ጸዴ ነገር ነው ብዬ ማስበው። ወደዛ እንደውም ሞር ለማድላት ፕራክቲስ እያደረኩ ነው። ሶ አይ ቲንክ ቢንግ አን አርቲስት የራስህን ኢሞሽን የሆነ ቦታ የምትሰጥበት ፕሮሰስ ነው አይደለ? ሶ በጣም ዋይድ ሬንጅ ነው ያለው። በጣም ፈታ ያሉ አሉ፣ ከዛ ፖኤቲክ የሆነ ነገር አለው፣ ከዛ ደግሞ ኤክስፐሪሜንታል የሚመስል ነገር ኢሞሽናሊ ማለት ነው የሚመስል ነገር አለው። ሶ ሙዚቃ ለአንተ ኢዝ ኢት ሰልፍ ኤክስፕሬሽን ቴራፒ ኦር ኤክስፐሪመንት? ሶ አሁን ልክ ጀምር ሙዚቃ በጣም ጥሩ ጥያቄ ጠየቁት። አሪፍ ጥያቄ ነው ግን እንደ ወቅቱ ይለያያል። አሁን እኔ ሙዚቃ ስጀምር ለእኔ ሰልፍ ኤክስፕሬሽን ነበር፣ በጣም ሊበሬቲንግ ነበር። እኔ ድምፅ ያገኘሁት በሙዚቃ ነው። ብዙ ጭንቅላት ውስጥ ያሉ ሀሳቦች ልክ ስዘፍናቸው ነው በቃ ወጡልኝ አይነት ነገር። እሱ ዳትስ ኢነር ቻይልድን ሳትስፋይ ሁሌ ማድረግበት ነው። ሁሌ ይኖራል። ሁሌ ሰልፍ ኤክስፕሬሽን ውስጥ ይኖራል ሙዚቃ። በቃ የኔን ሀሳብ የመግለጫ መንገድ እንደሆነው ቋንቋዬ ሆኖ ሁሌም ይቀራል። አሁን ግን ያንን ፕራክቲስ ስላዳበርኩ ከሙዚቃም ባሻገር አሁን እንደዚህ ማውራት የምችለው ኢዝ ቢኮዝ ኤክስፕሬሽኔን አሳድጎታል ሙዚቃ። ከሙዚቃም ውጭ ቁጭ ብዬ እንደዚህ ስለ አንዳንድ ነገሮች ማውራት እችላለሁ። ድሮ አልችልም ነበረ። ያን ስላዳበርኩ አሁን ሙዚቃ ሞር ወደ ቴራፒውቲክ እና ኤክስፐሪመንታል ያደላል። ቴራፒውቲክ ኢና ሞር ኦፍ ኢና ላይክ በቃ የሆነ ጊዜን የሆነ ነገሬን ይይዝልኝና የሆነ ሳትስፋይ ዶፓሚን አለቻ በቃ የሆነ ሰራው ብለሽ የምታስቢያት ነገር ዶፓሚን አላት ምናምን ሞር ኦፍ እንደዛ ነው። ኤክስፐሪመንታል ደግሞ ሊትራሊ አሁን ያለውበት ስቴጅ ኦፍ ሚውዚክ ኢዝ ማድረግ የምፈልጋቸው ነገሮች መሞከር የምፈልጋቸውን ነገሮች በቃ ሰጠኝ። ኢትስ ላይክ አይ ሃቭ ዘ አቢሊቲ። አሁን ደስ የሚለው ሙዚቃ መስራት በጣም ቀሎ ኮምፒውተራችን ላይ ያልቃል አሁን ብሎ አሁንማ ኤአይ ራሱ መጥቷል። ወይ ፕሮምፕት ብቻ ሰተሹ ሙዚቃውን ላይ ይሰራል። ግን you have the freedom to try things እና ስኪሉም አለኝ ፍሪደሙም አለኝ። የበለጠ ደግሞ ማዳበር የምችለው ነገር ነው። ሞር ኤክስፐሪመንታል ነው ለኔ። ይህችን ነገር በሞክር ይህን ሀሳብ ባሰፈር አይነት ነገር። ኢቨን ላይፌ ላይ ኤክስፐሪመንታሊዝም የሚለው ነገር አሁን ኪክ እያደረገ ነው። ለምሳሌ አሁን አይ ላይክ ኩኪንግ ግን የሆነ በቃ ፍርፍር ሰርቼ ልብላ ሳይሆን ፍርፍር ስሰራ እስኪ የሆነ ማይሆን ነገር ባለፈው ፓስታ ስሰራ ወይን አርጌ የፓስታ ስጎ ሰራው። በጣም ጸዴ ነበር። ግን ሙከራ ነው፣ ኤክስፐሪመንት ነው። የራሴ የምበላው ምግብ ያ ሙዚቃም ላይ አፕላይ አደረጉ ሰሞኑን። እንደዛ ነኝ እኔ። ጉድ ፎር ዩ። ኤአይን ስታነሳ what do you think ስለ ኤአይ ሚውዚክ? ሰፊ ጥያቄ ነው። እሺ ግን ለማጥበብ it's good, it's also dangerous, it's good እንደ as an artist ግን አሁን ለምሳሌ እኔ ትናንት የኤአይ መዝሙር እየሰማሁ ነበር። አሁን ዲስተርቢንግ ነው የኤአይ መዝሙር መስማት። የኤአይ መዝሙር ግን የሆነ አይነት የሞራሊቲ ጥያቄ ውስጡ አለ። በጣም ዲስተርቢንግ ነው ለእኔና አይ ዶንት ኖ እንዴት ኢንጆይ መደረግ እንደሚችል። ፈጣሪን ነው የምታመሰግነው። አይ ቲንክ ብቸኛ ከሰው መምጣት ያለበት ነገር ነው ብዬ ነው ማሰብ። ይሄ በጣም ዲፋይሲቭ ነው። እኔም ወደ አንቺ አደላለሁ። አምልኮ እንዴት መሰለሽ አሁን ይህን መከራከሪያ ነጥብ ሰዎች በምን ሊያነሱ ይችላሉ? ሙዚቃ ዛሬ የምንሰራው ሙዚቃ በኮምፒውተር የሚሰራው እዛ ጋር ስለደረስን
አሁን ኤአዩ is just የሰውን ኢንፑት አሁን እንደዚህ በዚህ ማይክሮፎን መቀዳት ድምጽ ሚክስ ተደርጋ እንደምትወጣ ሁሉ ኮምፒውተር ላይ የጻፍኩት ፕሮምፕት ምናምን ነው ዞሮ ዞሮ መዝሙሩን የሰራው ብሎ ሰው እንደመከራከሪያ ነጥብ ያነሳዋል። ግን እኔ ኦነስትሊ ከሰው ልቦና መውጣት አለበት፣ ከልቦና ከውስጡ መውጣት አለበት ግጥሙም ዜማውም እና ያ ኮምፒውተር ጣልቃ ገብነት ላይክ መዝሙር ውስጥ ባይነካካ ጥሩ ነው። ያዳምጣል የስ በደንብ ስፔሻሊ ዲስ ዴይስ በደንብ ነው የሚደመጠውና ለእኔ በጣም ባዛ አደረገኝ። አይ ቲንክ ብዙ አለማወቄ መሰለኝ ስለ ሙዚቃ ብዙ አለማወቄ ነው። እኔ አይ ቲንክ ከሆነ ሰው ጋር ሪሌትድ እንደሆነ ባቀው ነው ደስ የሚለኝ። አክቹዋሊ ሂውመን ቢንግ ቢሰራው ነው ደስ የሚለኝ። ግን ቆይ ካላወቅሽ እንደምንፎገር እርግጠኛ ስለሆንኩ አሁን ማታውቂውን ነገር ግን ካላወቅሽ ብለህ መጀመር ተሰፋ አይ ባላ አሁን ለምሳሌ እኔ if I played you የሆነ ሙዚቃ አልነግርሽም የማን እንደሆነ የሰው ሙዚቃ ላሰማሽ ብዬ አሰማሻለሁ። እዛ መጀመሪያ ላይ if you don't know AI አሁን አንዳንድ የሚለይ ነገር አለው AI ቋንቋ ሲያወራ ምናምን አማርኛ በተለይ ይለያል። ግን ይሄን ባታቂና ሰምተሽ ካዳመጥሽ ከወደድሽው አውቶማቲክሊ አሁን ማተር የሚያደርግበት ፖይንት አልፈናል ማለት ነው። እንዴት ነው እንደ አድማጭ ማወቅሽ ካልቀረ እኔ የኔ ነው ብዬ ልፎግርሽ እችላለሁ። ለምሳሌ አለማወቅ ያልኩ እኮ አሁን ለምሳሌ ላስት ታይም የሆነ ዘፈን ላይ for a month obsessively ሳዳምጠው ነበረ። ሰለሞን ይኩኖ አምላክን በጣም ነው የምወደው። ኦኬ ሶ አንድ ዘፈን አለው ከ10 ዓመት በፊት የወጣ ዘፈንና AI ሪሚክስ ተደርጎ የወጣ ዘፈን በስመ አብ when I tell you I was obsessed ሌላ ምንም ዘፈን እያዳመጥኩ አልነበረም ብታይ you enjoyed it man yes so አለማወቄ ስለ ሰው ነው አይደለም የሚባለውን ነገር ሰምቼ መለየቴ አይደለም ይሄ የዘፈን ኢንዱስትሪውን አላቀውም ያን ያህል ጥልቅ ገብቼ ከሰው ቢመጣ ምለው ግን the moment AI እንደሆነ ሳይ አቆምኩኝ it's just ለሱ በጣም ኦፌንሲቭ መሰለኝ ነው exactly ልክ እኮ ነሽ ለአርቲስቱ ኦፌንሲቭ መሰለኝ I think የምንወድበትንም ምክንያት የተወሰነ ዲፋይን ያደርጋል። የሆነን ነገር ስንወድ የምንወድበት ምክንያት ሁሌ ይለያያል። አይ ቲንክ ለአንቺ ኢቭን ለእኔ የሆነን ነገር ስናደንቅ ያን ነገር የሰራውን ሰው ያስቀመጠበትን ቫሊዩ ማየት ስለምንችል ያንንም ሰው የምናደንቅበት መንገድ ስለሆነ ነው። ኢትስ ላይክ ሁማኒቲ ቱ ሁማኒቲ የሆነ አይነት ጊፍት የምንደራረገው ነገር ስለሆነ ነው። ሶ ማወቅ ያችን ዲፍረንስ ይፈጥራል። ግን ዩል ቢ ሰርፕራይዝድ አንዳንድ ሰው ምክንያቱ ይለያያል። አንዳንዴ ለምሳሌ ዝም ብዬ መፍታታት የምፈልግበት ሙዚቃ አለ። እሺ ትከፍቻለሽ፣ ፍታታለሁ ምናምን በቃ እጨፍራለሁ ምናምን ኢን ደ ሞመንት ያቺን ዩፎሪያ በይው በቃ ያቺ ፊሊንግ አገኝበታለሁ። አለፈ። አሁን ይሄ ኤአይ ሰራው ሰው ሰራው ምናምን እኔ እዛ ጋር ኮንሽስሊ አምናት ወሪድ ኤአይ ነው ራሱ ተብሎኝ ተነግሮኝ ደጋግሜ የሰማው ሙዚቃ አለ። ኦኬ የሆነ ውስጡ ያገኘሁት ኢር ካንዲ is like ለጆሮሽ የሚጣፍጥ ነገር ሊኖር ይችላል። ይሄ ሶ ኮኔክሽን አንቺ ዴቨሎፕ የምታደርጊበት መንገድ ኦብቪየስሊ ሰው ሲሆን ይለያል and it's stronger። ግን አሁን ሙዚቃ እንደ ሙዚቃነቱ ኤአይ የሚሰራው ምንም የሚሰራው ሙዚቃ ደግሞ ለጆሮ ያለው የራሱ የሆነ ፊዚክስ ላይ ከፍሪኩዌንሲ ጋር የተያዘ ሪሌሽንሺፕ አለው። ሶ ለሱ ተጠቂ ነን ሁላችን። so that's why it's dangerous ያልኩሽ። it can really change our like reactivenessችንን ይቀይረዋልና ኤአይ ይሁን አይሁን ሳናቅ በጣም ኮንሱመር ያደርገናል የኤአይ ሙዚቃ። አይ ቲንክ አሁን በጣም ሃይሊ ኮንሱም እየተደረገ ነው። ከዛ በእኛ ደግሞ እንጀራ የሚመጣው እንዴት ነው? ይጋፋናል። እየበዛ ሲመጣ ያኛው ኦብቪየስሊ ይጠቅመናል ነው ወይ ለመሰለሽ ኤአይ እስካሁን ሪፕሊኬት ያላረገው ነገር ወጥቶ ፐርፎርም አያደርግልሽም ሮቦቱ። እሺ ሶ እኛ ፐርፎርመሮች ምናምን በቃ that becomes የሙዚቃ ስታንዳርድ ፐርፎርም ማድረግ becomes ኦኬ ኦሪጂናሊቲ ኦቴንቲሲቲ እዛ ጋር እየሆነ ይመጣል። ሙዚቃ እንትን ላይ የምትሰሚው በስልክሽ የምትሰሚው ሙዚቃ እንደ የእምነት ጥያቄ እየሆነ ይመጣል። ማን ወደፊት የምን ይሁን የምን አታውቂም። ሰውም የኤአይውን የራሴ ነው እያለ ያመጣዋል። ኤአይውም እየበዛ ይመጣል ምናምን። ግን ወደፊት ወጥተው ፐርፎርም ማድረግ የሚችሉበት እንትን አይመጣም ብለህ ታስባለህ? ያኔ አድማ እንወጣል። ያኔ በቃ አሁን ነው
ለእኔ በደንብ ደጋፊም ተቋሚ ነኝ በዚህ ጉዳይ። ለዛ ነው ግራ ነው የሚያጋባኝ። ለእኔ ኢትስ ሞር ላይክ የስክሪን ላይ መጽሐፍ ማንበብና ወረቀት ላይ መጽሐፍ ማንበብ። እኔ የሃርድ ኮፒ ፋን ነኝ። ሃርድ ኮፒ ሲነበብ በደንብ ሰፖርት ይደረጋሉ ብዬ ማስበው። አሁን ግን ሶፍት ኮፒም እያነበብክ ግን ሰፖርት ጸሐፊዎች እንትና መታለች አሪፍ መሀል ላይ አስታራቂ ኪንድል ያ ኦልሞስት ሃርድ ኮፒ ነው የሚመስለው ግን ዲጂታል ግን ስትል እኔ በጣም የሃርድ ኮፒ ፋን ነኝ። ግን ካንት ፋይት ቴክኖሎጂ አሁን ይዛ ከመቶ ዓመት በኋላ ያ ሃርድ ኮፒዎች ይኖራሉ፣ ግን በቃ ያኛው ስታንዳርድ ይሆናል። እና አሁን ሙዚቃ የሚሰራበት መንገድ እኔ የምሰራበት መንገድ የዛሬ 100 ዓመት ለነበረው ሙዚቀኛ ብትነግሪው ኧረ ዞር በሉ ምን ጉድ ነው ያመጡብን ሊባል ይችላል። ያ ሶ ኤአይን እኔ እንደ ኮምፕሊትሊ መቃወም አልፈልግም። እኔ ሰው ለአርት ያለውን ቫሊዩ እንዳይበጠብጥ ነው እንጂ እንደ ቴክኖሎጂ እኔ በጣም አፕሪሺየቲቭ ነኝ። ነካክቼ ተጠቅሜ ምናምን ኤአይ ምን እንደሚያደርግ ቼክ አድርጌያለሁ ሙዚቃ ላይ። ኦኬ ኢንተረስቲንግ ነው ብዬ አስባለሁ። ግን እንዳልኩሽ ፐርሰናሊ ክሬት ማድረግ ደግሞ ደስ ይላል ከራስ ሲመጣ ሁሉ ነገር። ግን አይ ካን ናት ዌይት ኤአይ ወጥቶ ፐርፎርም የሚያደርግበት ኤጅ ሲመጣ ታፍ ነው። ስለ አይ ቲንክ ቢንግ አን አርቲስት የሆነ በጣም ሚስ አንደርስታንድ ለመደረግ ቅርብ ነው ብዬ አስባለሁ። ለምሳሌ ሰዎች ሳይኮሎጂስት ነኝ ስላቸው 80% ሰው እያጋነንኩ አይደለም ምን እያሰብኩ ነው ንገሪኝ ነው የሚሉት በጣም ብዙ ሰዎች እና በጣም ሚስ አንደርስቱድ ሪድ ማይ ማይንድ እና አርቲስት መሆን ላይ በጣም ብዙ ሚስ አንደርስቱድ የተደረገው ሳይድ ኦፍ ቢንግ አን አርቲስት ምን ይመስላል አንተ? ሰው ነን እኛም ኦኬ ፒፕል አሱ አርቲስቶች የሆነ ነገሮችን ምንም የሆነ ሰውኛ ነገሮች ማያሳልፉ ይመስለዋል። አንዳንዴ እንደ ሰው ማያጠፉ፣ እንደ ሰው ማይሳሳቱ፣ እንደ ሰው ግራ ማይጋቡ፣ እንደ ሰው ዘሴም አይነት ፊሊንግ አንዳንዴ የሌላቸው ይመስላል። አሁን እነዛን ነገሮች የበለጠኛ በቃ የሆነ ሃንድል ማድረግ የምንችል ይመስለዋል። ሪያሊቲው ግን ሰው ነን እና ኤግዛክትሊ ሰው ላይ ያሉት ኢንሴኪሪቲም በዩ ኢምፐርፌክሽንስ ምናምን አርቲስቶችም ላይ ያሉ ዴር ጀስት አስ ሁመን አስ ኤቭሪዋን ኤልስ። ሶ ያ ላይክ ያ አይ ቲንክ ኤክስፔክት የሚደረግብሽ ነገር ቢካምስ ሰው ከራሱ የማይጠብቀውን ነገር ከአንቺ ይጠብቃል አንዳንዴ which is okay by the way because አንዳንዴ you're a source of inspiration ነሽ። ከአንቺ ሰው መማር ከአንቺ መውሰድ ይፈልጋል። ልክ ነው የሆነ በዛ ነገር ውስጥ መሳል። ግን አት ኤንድ ኦፍ ዘ ዴይ ደግሞ ሰው ነን እና ያ ሰው እንደሁንን ደግሞ ታይቶ ሲሆን የበለጠ አይ ቲንክ ኢትስ ቢዩቲፉል ላይክ ምንም ቢሆን አሁን እኔ የሆነ ሀሳብ ብናገር ሙዚቃዬ ላይ ያን ሀሳብ የሚጋራ ሰው ስላለ ነው ሌላ ሰው ሪሌት የሚያደርግ እና አይ ቲንክ አንዱ ሚስኮንሴፕሽን እሱ ነው። ሜቢ ሁሉም ሰው ላይ የሚፈጠር ሊሆን ይችላል። ሜቢ ሌላ ያ በቃ people might assume we have things figured out. Okay. like ሁሌ በቃ we know what we're doing because ፕሬዘንት ስናረገው ፕሬዘንት የሚደረገው በቃ ጥንቅቅ ባለ መልኩ ስለሆነ በቃ ይሄ እንትናችን ነው በቃ የሆነ የጨረስነው ጉዳይ አይነት እንደሆነ አንዳንዴ ሰው ያስባል። ግን ሪያሊቲው በቃ ሆነ በቃ እንደዚህ ተጨናንቀሽበት ምን ብለሽበት አውጥተሽ ወርደሽ ስንት ነገር አሳልፍሽበት ነው ሙዚቃ የሚወጣው። አይ ቲንክ ይሄ ነው ሜቢ አይደል ብዙ ዲፕሊ አላሰብኩበትም። ምን ጥያቄ የመጣልኝ ይሄ ነው። በጣም መሲ የሆነው የክሬቲንግ ፕሮሰስ ምንድን ነው ላንተ? ሜሲ ምን ኦርደር አለው ብለሽ ነው? እኔ አብዛኛው ጊዜ እኔ ሜሲ ነው ክሬቲቭ ፕሮሰስ። ምን ኦርደር አለው ብለሽ ነው? ታሳውንስ በጣም የትልቅ ሰው ንግግር እያረችው ነው ወቁልኝ። you know how they do it በጣም ሀሳብ ውስጥ ገብተው very simple ነገር እኔ ልሽ ስሰራ ኦርደር የለውም ብዙ ጊዜ የሆነ በቃ እንደዚህ ነው። ግጥም ስፈልግ የሆነች ምን ነገር ጽፋለሁ የሆነ ነገር እዛ ፕሮዲውስ የሆነች ነገር አረግና የሆነ ትንሽ ቃድቸው ደግሞ ሳምፕሉን it's never
it's never like I never know what I'm doing next. Oh, okay. Like most of the time. ግን በቃ የሆነ ለመመለስ እንዲመች ካረኩልሽ በጣም disorganized part of my work is produce አረግ Okay. ለምን ቢት እየሰራው እኔ የሆነ አንድ ለምሳሌ ስልት ኦር ጃንራ እየሰራው ሌላ ቦታ ልገባ እችላለሁ። Okay. ከዛ Okay. ሌላ ቦታ Okay. ስምንተኛ ቨርዥን ላይ ደርሼ ሊሆን ይችላል ዘፈኑ የሚያልቀው። Okay. Yeah, so I think that's more messy ከሌሎቹ። I think ለብዙ ነገር ክሬት ስታደርግ ኤክስፔሪንስ የምታደርገው ነገር ይመስለኛል። እኔ አሁን በጣም ኤቭሪዌር መሄድ ሰው ነኝ። የሆነ ነገር ያሰብኩኝ ኤቭሪዌር መሄድ ሰው ነኝ እና ሀሳቤን ፍሬም እንደማድረግ በጣም ቻሌንጅ የሚያደርገኝ ነገር የለም እና አንድን ሀሳብ 30 ደቂቃ ሰጥቼ ለማውራት በጣም ነው የሚፈትነኝ። ምንም ነገር እያወራሁ ይሄን ግን እኔም አለብኝ። really ይሄ የሆነ ወደ ሌላ ቦታ በተሰጣው የሆነች ታይም ውስጥ አንድን ሀሳብ ብቻ ዝም ብሎ መቀጥቀጥ አለብኝ። ይሄ ሁሌ አርት ላይ ስጽፍ ሁሌ ፕራክቲስ እያደረኩ ለማሻሻል እየሞከርኩ ያለሁት አንድ ሀሳብ ላይ እዛው ወደ ድሮ በጣም አስቸጋሪ ነበርኩና ግጥምህ ህይወት የለውም ተብያለሁ። ለምን አንድ ምንም በቃ አንድ ቦታ ደቃ የለም የሆነ ስለ የሆነ ነገር እያወራሁ ሌላ ጉዳይ ውስጥ ገባ ነበር። አሁን I've gotten much better. How does it feel ግን በጣም ብዙ ሀሳብ ወደ 3 ወደ 4 ደቂቃ ማምጣት? I don't know. ግጥም ራሱ I think በጣም ኤክስፕሬሲቭ ነው ግን ሊሚቲንግ ይመስለኛል እኔ አሁን ግጥም። That's the beauty. Okay. የሆነን ነገር መጠቅለል መቻል is the beauty. አንዳንድ ማደንቃቸው ጸሐፊዎች አሉ የሆነችን ስሜት በ4 በ3 ደቂቃ ውስጥ ጠቅልል አድርገዋት በቃ ባዳመጥሽ ቁጥር ያቺ ስሜት እየተፈታች ያቺ ሀሳብ ብዙ አይነት ፍቺ እያገኘች ብዙ ኢሞሽኖችን አክቲቪቲ እያደረገች እንድትቆይ ማድረግ እንደዚህ አይነት ጸሐፊዎች አሉ። ለምሳሌ ለእኔ በጣም ደስ የሚለኝ ኤልያስ መልካን የጻፈለት የኢዮብ መኮንን ግጥም ይመቸኛል። አይ ቲንክ ከኛ ጀነሬሽን ዮሐና የሚጽፈው ነገር it's very I feel like has that power to like make you feel things and የሆኑ ብዙ ነገሮችን እንድትረጂ ምናምን። ከዛ ሂፕሆፕ ደግሞ ራሱ በባህሪው ምንድነው አሁን እኔ ብዙ የሰራሁት ጃንራ ራፕ ነው ኦር ሂፕሆፕ ነው። ሂፕሆፕ በባህሪው ፎከሱ ግጥም ነው። Okay. የሆነ 32 መስመር ግጥም አለ። ከዛ የሆነ 4 መስመር አዝማች አለ። ከመጀመሪያውም የሂፕሆፕ እኔ አሰራር ስልቴ ፕራክቲሱ አንድን ሀሳብ መሰብሰብ ወደ ላይክ ብዙ እንትን አለን። አሁን አርኤንቢ ኦር ሌላ ጃንራ ላይ ሙዚቃው በጣም ስትሬች ይደረጋል፣ በዜማ በጣም ይረዝማል። ግን የሚባለው ነገር ትንሽ ነው። እዛ ላይ የበለጠ ይከብዳል። ኮዝ ጊዜ ብቻ አይደለም የሚገድብሽ፣ ስልቱም ይገድብሻል። የሆነ በ8 መስመር የሚያልቅ ዘፈን አለ። ራፕ ግን በባህሪው ሞር ኤክስፕሬሲቭ እና ሞር ላይክ ዲቴይልድ ስለሆነ ሊሪክስ ለኛ ይቀለናል እና ሞር ኦፍ እኔ እንደዛ ስለለመድኩ ወደ ሌላ ጃንራ ስመጣ ቸገራለሁ። እንደውም እኔ ከራፕ ስወጣ ዘፈኑን ወደ አንድ ቦታ መሰብሰብ ቸገር ነበር። አሁን በደንብ እየተሻሻልኩ ነው። good for you ነገር መሰብሰብ ስትል እኔ በጣም ብዙ ጥያቄ አለኝ። ጥያቄውን አልጨረስኩም ግን የግድ ለዛሬ ለመሰብሰብ ያህል እንደገና ድጋሚ ለራሳችን ሁለተኛ እድል የምንሰጥበት ስፔስ ነው። ኦልሶ ድጋሚ እድል የማንሰጣቸውም ነገሮች ኮንሲደር መደረግ አለባቸው አይደል? ኢኮሊ ሶ ለአንተ ጥያቄን ከመጠየቄ በፊት ከልጅ ሚካኤል ጋር ላላችሁ አዲስ ዘፈን ኮንግራትስ ኢትስ አሜዚንግ ቪዲዮ በጣም ነው የሚያምረው ቪዲዮ። አመሰግናለሁ። ኦልሶ በጣም ተቀባይነት አግኝቷል አይደል? በጣም ሰው እንትን እያለ ነው። ሶ ኮንግራትስ አንተ በጣም ደስ የሚለው። አመሰግናለሁ። በህይወት ድጋሚ እድል የምትሰጠውና ድጋሚ እድል የማትሰጠው ነገር ምንድነው? ኦልሶ በህይወት የእንደገና ሞመንት ምን ነበር? ድጋሚ እድል የምሰጠው ያው ኦብቪየስሊ እንዴት ለማስረዳት አሁን ትንሽ ሊከብደኝ ይችላል። ግን እንትንን ነው ይሄ ነፃነትን ያወጅኩበት መንገድ። ለምሳሌ ብዙ ፓርት ኦፍ ማይ ላይፍ ውስጥ
የሆኑ ሞመንቶች አሉ በቃ እኔ እንደዚህ ብዬ ዲሉዥናልም ሆኜ የሆኑ ነገሮች ላይ ያሉኝን እምነት ይዤ በነዛ ሀሳቦች ነፃ ሆኜ የምናገርበት ነፃ ሆኜ የምሆንበትን ክህሎት አዳብሬያለሁ። somehow it's ኮንፊደንት ያደረገኝ ነገር ነው አሁን ኢን ላይፍ። ሁሌም ቢሆን እድል የምሰጠው ቻሌንጅ ለሚያደርገኝ የሆነ ሀሳብ የሆነ ጫና ለሚያደርግብኝ ሀሳብ የሆነ በቃ ይሄ ነገር ተው አታርገው ኦር ይሄ ነገር ልክ አይደለም እየተባለ ግን የሆነ ያመንኩበትን ነገር ይዤ እስከ ጫፍ የማውጣት ፊሊንጓ ስትመጣ ሁሌ እድል እሰጠዋለሁ ለዛ ፊሊንግ። because I know that's how እዚህ የደረስኩት and I know that's how ገና ብዙ ነገሮች ገና ብዙ ከኔ ይጠበቃል ብዬ ማስብ ሰው ነኝ። ራሴ ነኝ የምጠብቀው ግን እኛም እንጠብቃለን። እሺ so ለዛ I'm gonna be giving a chance ለዛ እድል ማልሰጠው ላይፌ ላይ አንዳንድ ሞመንቶች ፐርሰናሊቲን አፌክት አድርገውት ያውቃሉ። the type of person that I am እሺ like እዚህ ጋር እንደዚህ ቁጭ ብዬ እንዳወራሽ የሚያደርገኝ ፐርሰናሊቲ ኦር ስበላ ስጠጣ ኦር ሳወራ ኦር ለቤተሰቦቼ የሆንኩት አይነት ሰው ኦር ለጓደኞቼ የሆንኩትን አይነት ሰው እኔ ማውቀውን ማንነቴን ቻሌንጅ የሚያደርጉ ግን not in like a positive way in a negative way evil spirit spiritual ካረግ ነው እንደ ክፉ መንፈሶች እነዚህ ክፉ መንፈሶች መጥተው ኦኬ በጣም እንትና አይደለም ክፉ መንፈሶች ስትል ቶሎ ነው የታየኝ ክፉ መንፈሶች የሚባለው ኢሜጅ ግን that makes sense that dark thoughts these ምናምን መጥተው some parts of my life ላይ especially in the artist መጥተው ነክሰውብኝ ኦር ሊነክሱብኝ ሞክረው እድል ትንሽም ሰጥቻቸው ኦር ሳልሰጣቸው ያለፉበት ጊዜ አለ። እድል መስጠት አልፈልግም ለእነዚህ ነገሮች because እኔን ዳሜጅ ያደርጉኛል። ከዛ ከበኔ ውስጥ ደግሞ ዓለምን ዳሜጅ ያደርጋሉ። ሶ ያ that's በጣም የብዙ ሰው ችግር ባይታው especially በኔ ስራ ውስጥ because በጣም ብዙ ጊዜ ራስ አይምሮ ይዋሻል። እድል እስከሰጠው ድረስ ደግሞ በጣም ብዙ ሪያሊቲ ክሬት ያደርጋል እና አይ ቲንክ ድጋሚ ላለማድረግ ለራሴ ዳርክ ቶትስ እድል አለመስጠት መስማት አንድ ነገር ነው። እድል መስጠት it's a whole different thing። የእንደገና ሞመንት ምንድን ነው ላይፍ የእንደገና ማለት ይሄ እንደ ዳግም like okay this is my evolution አይነት ነገር ነው። ያ ድጋሚ እድል ሰጠው በህይወቴ ተርኒንግ ፖይንት በጣም ከባድ ነው። ግን የእንደገና ሞመንት የምትለው ነገር ካለ ኦኬ እኔ ሙዚቀኛ ስለሆንኩ እንደ ሙዚቀኛ ሞር ሴንስ የሚሰጠውን ላወራ። ኦኬ ዩኒቨርሲቲ ያለው ልክ ከኮቪድ እንደተመለስን ወደ ክላስ በቃ ሙዚቃ የሆነ የሞከርኩትን ያልሞክሬ ምናምን በቃ ምንም ያን ያህል ፍሬው አልታየኝም ነበረ። ግን የሆነ ታይም ነበር ያሳለፍኩት ወይ በቃ እፍታታለሁ ምናምን ዩኒቨርሲቲ ነኝ ሚውዚክን ሲሪየስሊ አልወስዶም ብዬ እና ከዛ በኋላ ግን የሆነች ሰዓት አለች የጄ ኮል አልበም ወጥቶ ነበር ኦፍ ሲዝን የሚባል ብቻዬን ነበርኩና ቆርጬ የሆነ በቃ I'm gonna do something ብዬ ጀንበሩ ደመቀ ራሴን ያልኩበት ታይም አለ። ያኔ ትንሽ ያን ሰሞን ነው ግን ጀንበሩ ደመቀ ስሙን ስለው ትዝ ይለኛል። ያኔ ማንም በጀንበሩ እዛ ጋር ጀንበሩ ኧረ ምንሽ ነው ከየት አመጣው አይነት ነገር አለና ግን እኔ ያኔ ያቺ ፊሊንግ ትዝ ትለኛለች። I'm gonna do this በቃ ጀንበሩ ደመቀ ነው የምለው it's gonna be ኢንስታግራሜን ምናምን ስቀይረው ትዝ ይለኛል ዩዘር ኔም። I think that was a turning point ለኔ cuz ለመጀመሪያ ጊዜ ዲሉዥናል የሆንኩበት ሰዓት ነው። በስርዓቱ አውቄ ማለት ከዛ በኋላ ብዙ ጊዜ ሆኛለሁ። ግን ያቺ በቃ አሁን ለራሴ ሞቲቬሽን ስፈልግ ያቺን ነው ማስታወሰው። ያኔ ምን አስበህ ነው ግን እንደዛ ያረከው? ምንድነው እንደዛ ሞራል የሰጠህ? ኦኬ አሁንም የሆነ የምታስበው ነገር አለ ይሄ ነው ሞራልህ አይነት ነገር ነው። good for you I think ለራሴም ተመልሼ ድጋሚ ስም የሰጠውበት ነገር አስባለሁ። Okay. Yeah. Okay. Because እንደገና ሞመንት ብቻ ሳይሆን physically rename ማድረግ ነገሩን I think it's ትልቅ ነገር. Yeah, exactly with the
with the show ይሄ show ራሱ that makes sense. Thank you so much. That makes sense. ሜንሽን ላደርገው ነበር እንዳላበዛባችሁ I know that makes sense exactly. እና ያየውም ስለነበረ እኔ the rebirth of Salah was በጣም ደስ ይላል እያልኩሽም ነበር ያኔ እና yeah rebirth is something we do like ብዙ ጊዜ ግን ልክ እንዳረግነው እያወቅን ያረግንባት የመጀመሪያዋ ሞመንት በጣም ብዙ ጊዜ ወደኋላ ለማስታወስ ትመቻለች። again በጣም ብዙ ነገሮች ላይ ማውራት እየፈለግኩ ነው የምገድበው ይሄን በጣም የሚገርም ወደዱት ወይ ፓርት 2 እናረጋለን he promised so part 2 ላይ እንመጣለን ማለት ነው especially ደግሞ አዲስ ስራ ሰርተ ስንገናኝ we can wait part 2 ላይ that would be nice በጣም thank you ጀንበሩ ደመቀ እጅግ አድርገን እናመሰግናለን ለመጨረሻ ማለት የምትፈልገው ነገር አለ ያልጠየቁ ጥያቄ and ከዚህ አይተው አንተን ማግኘት የሚፈልጉ ሰዎች የት ነው ሰዎች አንተን ማግኘት የሚችሉት your socials okay so ከሶሻል ልጀምር ጀንበሩ ደመቀ በሁሉም ፕላትፎርም ቲክቶክም ኢንስታግራምም ዩቲዩብም ስፖቲፋይም ምናምን okay በቃ ኤቭሪ ፕላትፎርም ላይ ጀንበሩ ደመቀ okay ከዞች መናገር ፈልገው thank you አክብራችሁ ስለጠራችሁኝ እንደ እንግዳችሁ ከካሜራ ጀርባም ያሉት ወዳጆቻችን ይመሳችሁ ሰላም thank you so much it was nice you know it was more ሌት ያሉ ቶፒኮች ላይ አወራን ይመስለኛል ሌላ ጊዜ ከማወራቸው so that በጣም ተመችቶኛል ማለት የምፈልገው ነገር ሌላ is በቃ የለም በጣም የሚያስጨንቅ ጥያቄ ነው ባይ ዘ ማለት የምትፈልገው የመጨረሻ ነገር ካለ አንዳንዴ ምክር ምናምን አለ በቃ ምክር ምናምን አሁን ግን is like I think ያወራነው conversation is good enough Thank you so much ስለመጣ እናመሰግናለን እስካሁን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን ብቻዬን ሰው እንግዲህ አቦል ላይ ብቻ ነው የምጠጣው አቦል ቶና በረካ አይደለ ከዚህ በኋላ ከሰው ጋር በሶስት አብረን እንመጣለን again ቻናላችን አዲስ ስለሆነ ሰብስክራይብ ማድረግ አትርሱ ኮሜንታችሁን አስቀምጡልኝ በቀጣይ ቪዲዮ እስክንገናኝ ድረስ በራሳችሁ ቀለም ድምቅ በሉልኝ I love you guys bye